አበነ ዮሚ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ሆነ ፍስሐ ወሰላም። በትንሣኤው ፍጹም የሆነውን ደስታችንን ዘላለማዊ ሕይወት ያደለን እግዚአብሔር አምላካችን ከዘላለም እስከ ዘላለም ስሙ የተመሰገነ ይሁን። አሜን። ዛሬ ያው በዮም ሚዲያ የሥርዓተ ቅዳሴን የተመለከቱ ሐሳቦችን ለመወያየት በስተቀኝ እንደምትመለከቱት መምህር ዲያቆን ጠልያ አያሌው እንዲሁ በስተግራ መምህር ኃይሉ ንጉሴ ተገኝተዋል። ከእነርሱ ጋራ የብዙዎች ጥያቄ ስለሆነው ስለ ሥርዓተ ቅዳሴ ጠቅላላ አፈጻጸምና ከሥርዓተ ቅዳሴ ጋር ተያይዞ ምዕመናን የሚያነሷቸው ቸገሩን የሚሏቸው ሐሳቦች ላይ ማብራሪያዎችን እንሰጣለን። እስከ ፕሮግራሙ ፍጻሜ ከኛ ጋር ከሆናችሁ በርካታ ጥያቄዎች እንደሚመለሱላችሁ አብዝታችሁም እንደምታተርፉ ከወዲሁ ላሳውቃችሁ እፈልጋለሁ። ከኛ ጋር ስለምትሆኑ ከልብ እናመሰግናለን። ደስ ብሎናል። እንኳን ደህና መጣችሁ። እንግዲህ ያው የጸሎት ጉዳይ ለክርስቲያን በጣም ትልቁ ነገር ነው። ሃይማኖታዊ ስነ ምግባርም ጭምር ነው። የቤተ ክርስቲያንን ትልቁ ስራዋ ጸሎት ማድረግ ነው። እንደውም በዚህ በፍትሐ ነገሥታችን አንቀጽ 14 ላይ ጸሎት ማለት ሰው ፈጣሪውን እያመሰገነና ስርየተ ኃጢአትን እየለመነ በሃይማኖት ከፈጣሪው ጋር የሚነጋገርበት ቃል ነው ብሎ ይገልጠዋል። እና ጸሎት ትልቅ ጉዳይ ነው። በቤተክርስቲያናችን ካሉ በግልና በህብረት ከሚጸለዩ ጸሎቶች መካከል ደግሞ የጸሎቶች ራስ የተባለው ሥርዓተ ቅዳሴው ነው። ስለዚህ በሥርዓተ ቅዳሴ አማንያን ይሳተፋሉ፣ መስዋዕቱን ይካፈላሉ፣ ይባረካሉ፣ አምላካቸውን ያመሰግናሉ። በሥርዓተ ቅዳሴ የማይነሳ ነጥብ የለም። በአንድነት በሶስትነቱ አምላካችን ይመሰገናል። ስለ ነገረ ቅዱሳን ስለ ስነ ፍጥረት በርካታ ሐሳቦች ይነሳሉ። በዚያ ልክ ብዙዎቻችን ምን ያህል ተረድተን እናስቀድሳለን የሚለው ሁላችን ራሳችን የምንጠይቀው ጉዳይ ቢሆንም ነገር ግን የሥርዓተ ቅዳሴው ሂደት በጣም ጥልቅና ትልቅ የሆነ ነገር እንደሆነ መረዳት ያስፈልጋል። ለዚሁ ከቅዱስ ያሬድ ሐሳብ ወስዶ የቤተክርስቲያን ጸሎት የሚል አንድ መጽሐፍ ላይ ሥርዓተ ቅዳሴው በቀራንዮ ውሎ ያለውን ሂደት የሚያስጎብኝ ያንን ቀራንዮን ዕለት ዕለት ቤተክርስቲያን የምትፈጽመው ስርዓት እንደሆነ ከዓርብ እስከ እሑድ ያለውን ነገር ሁሉ የምታከናውንበት እንደሆነ ሲያመለክት ክርስቶስ ዓርብ ዕለት ያሳለፈውን ነገር እንዲህ በማለት ይገልጠዋል። ለቤተክርስቲያን ስትል በአደባባይ በጥፊ የተመታህ አቤቱ ይህን ማድረግህ እርሷን በከበረ ደምህ ትቀድሳት ዘንድ ነው። ለእርሷ ሲል ታስሮ መጎተትን የቻለ የበደለውን በደል ሳይኖር ርኩስ ምራቅ ሲተፋበት የታገሰ አምላክ በእንጨት መስቀል ላይ ተሰቀለ ይላልና ያ በእንጨት መስቀል ላይ የተሰቀለው ክርስቶስን ነፍስ የተለየው መለኮት ያልተለየው ብላ ቅድስት ቤተክርስቲያን የምታቀብለውን ስጋ እንደ መቃብር ሆነን ደግሞ እኛ አማንያን የምንቀበልበት የምንድንበት የነገረ ድህነት ማዕከል የሆነ ጸሎት ነው ሥርዓተ ቅዳሴ። ስንቶቻችን ቅዳሴ እናስቀድሳለን? ቅዳሴ ማስቀደስስ መንፈሳዊም ሃይማኖታዊም ግዴታችን እንደሆነ ስንቶቻችን እናውቃለን? እነዚህን ሐሳቦች በውይይታችን መካከል እያየናቸው የምንሄድ ይሆናል ማለት ነው። እኔ እንዳላረዝም ቀጥታ ወደ ሐሳቦቻችን እንድንገባ ከመምህር ዲያቆን ጠልያዬ ልጀምርና እንደው ቅዳሴው ላይ ምን ሐሳብ አለ? እስቲ ከሱን እንነሳና ወደሚቀጥሉት እንሄዳለን። እንግዲህ ሥርዓተ ቅዳሴ የሁሉ ነገር መደምደሚያ ነው። ክብርና ምስጋና ይግባውና ጌታችን ኢየሱስ ክርስቶስ የሰጣቸው ጸጋዎች ሁሉ የሚደመደሙት በቅዱስ ሥጋውና በክቡር ደሙ ነው፣ በቅዳሴው ነው። እንግዲህ ብዙ ሥርዓተ ቤተክርስቲያን አለ። ለምሳሌ ሚስጥረ ተክሊል፣ ሚስጥረ ጥምቀት፣ እነዚህ ሁሉ ከተፈጸሙ በኋላ መደምደሚያቸው ቅዱስ ሥጋና ክቡር ደሙ ነው። እንደውም ከሰባቱ ሚስጥራት አንዱ ንስሐ በራሱ እንኳን አንድ ሰው ንስሐ ከገባ በኋላ ካህኑ እግዚአብሔር ይፍታ ካለው በኋላ ቀጥታ ሥጋው ደግሞ እንዲቀበል ነው የሚያደርገው። የሚስጥራት ሁሉ መደምደሚያ ሥርዓተ ቅዳሴ ነው እና ቅዳሴ የሰማዩን ስርዓት መሰረት አድርጎ የተሰራ ክርስቶስ የሚከብርበት ታላቅ አገልግሎት ነው። እግዚአብሔር ያክብርልን። መምህር እንደዚሁ ጋራ ሐሳብ አከል እናደርግና ወደሚቀጥለው እንድናል። እሺ፣ የተነጋገርን ያለነው ስለ ሥርዓተ ቅዳሴ ነው። በእውነት ብዙ ምስጢርን የያዘ ታላቅ የቤተክርስቲያናችን
የአምልኮ መገለጫ ነው። እንግዲህ ቅዳሴ ስንል ቅዱስ ካለው የግዕዝ ቃል የተወሰደ ነው። ልዩ ክቡር የሚለውን የአማርኛ ትርጓሜ ያመጣል እና ቅዳሴ ስንል የተለየ ምስጋና የተለየ የአምልኮ መገለጫ ማለት ነው። ከሌሎቹ የቤተክርስቲያን ስርዓቶች ከፍ ያለ ላቅ ያለ መሆኑን ያሳያል። ክቡር የሚለውን ደግሞ ስናይ የከበረ ምስጋና ማለትን ያሳያል። ለእግዚአብሔር የምንሰጠው ምስጋና በመሆኑ እና በዚህ በስርዓተ ቅዳሴ ላይ ሁላችንም ተሳታፊ የምንሆንበት የሰማይ አምልኮ መገለጫ የሆነ ነው እና ቅዳሴ በእርግጥ በመጀመሪያ የተጀመረው በሰማይ በመላእክት ነው። በትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ ስናነብ ቅዱሳን መላእክት ሌሎቹም ቅዱሳን አብረው ለእግዚአብሔር ክብር እንደሰጡ ያ ነቢየ እግዚአብሔር ቅዱስ ኢሳይያስ በዛ ላይ ያሳይቶናል። ቅዱስ ቅዱስ እግዚአብሔር ያለና የሚኖር እያሉ እያመሰገኑ በሰማይ ታላቅ ምስጋና አሳይተውናል። እኛም እንደ ቅዱሳን መላእክት ለምስጋና የተፈጠርን በመሆናችን ስርዓተ ሰማይ ተሰራ በዲበ ምድር እንደተባለ የሰማዩ አምልኮ ስርዓት በምድር ደግሞ የተሰራ በመሆኑ እኛም ደግሞ የአዳም ልጆች እግዚአብሔርን በመቅደሳችን ሆነን እናመሰግነዋለን። ስለዚህ ስርዓተ ቅዳሴን ስናይ ሁላችን ሁለንተናችን የሚቀደስበት ስርዓት፣ ሚስጥራት ሁሉ የሚፈጸምበት፣ ከዚህ ክብር ልንጎድል አይገባም። ታላቅ ሚስጥር ያለበት ነውና ስለ ስርዓተ ቅዳሴ እንደው በዚች ደቂቃ ይሄ ነው ብለን የምንናገረው አይደለም። ግን ታላቅ የቤተክርስቲያን የጸሎት፣ የምስጋና፣ የትምህርት እንደውም ታላላቅ ሚስጥራቶች የሚፈጸሙበት ስርዓት መሆኑን አውቀን ሁላችንም እያስቀደስን ከዚህ በረከት እንድንካፈል እግዚአብሔር አምላካችን ይርዳን ለማለት ነው ባጭሩ። እግዚአብሔር ይስጥልን። እንግዲህ እንደዚህ በተባለው መጠን ቅዳሴው የስርዓተ ቅዳሴው የአምልኮ ስርዓቱ በጣም የላቀ በታላቅ ክብር የሚገለጥ ሆኖ ሳለ እንግዲህ በየአጥቢያችን ያለውን ብንመለከት በአጥቢያው ከሚኖረው ምዕመን በዕለትም በሰንበትም ቅዳሴ የሚሳተፈውን ቁጥር ስናይ በጣም አናሳ ነው። ምናልባት ያው ዝም ብሎ መፈረጅ ሳይሆን ለምን ይሄ ይሆናል የሚለው በእርግጥ እንደው በጣም ተገቢ የሆኑ ጥናቶች መጠናት ያስፈልጋቸዋል። በወፍ በረር ግን የምንሰማቸው ደግሞ ምክንያቶች አሉ። ለምሳሌ አንዳንድ ሰዎች በሰንበት ቅዳሴ በጠዋት መጥቼ ለማስቀደስ መድረስ አልችልም ይረፍድብኛል የሚሉ አሉ። ከሰዓትም ልመጣ ፈልግና ደግሞ እንዲሁ ሳልችል ቀድሞን ቅዳሴ ሲገቡ በቃ ተስፋ ቆርጥና ከቅዳሴው ጋር መሳተፍ እየቻልኩ አይደለም የሚሉ ሰዎች አሉ። እንደው በትክክል እንዲህ ማለትስ ይቻላል? መፍትሄውስ ምንድን ነው? እንደው ለዚህስ ምን አይነት ምክር መስጠት ይቻላል? እሺ፣ በጣም አመሰግናለሁ። እንግዲህ ሰዓቱን ከማንሳታችን በፊት ስርዓተ ቅዳሴ የሚከናወንባቸውን ሰዓቶች ማየት ብንችል ጥሩ ይመስለኛል። እንግዲህ የቅዳሴው ስርዓት በ3 ሰዓቶች ይከናወናል። የመጀመሪያው ጠዋት ከ12 ሰዓት እስከ 3 ሰዓት ባለው ሰዓት ውስጥ የሚከናወን የቅዳሴ ስርዓት ነው። ሁለተኛው ደግሞ ከ6 ሰዓት እስከ 9 ሰዓት ባለው ሰዓት ውስጥ የሚከናወን ነው። ሶስተኛው ደግሞ በልደት በጥምቀትና በትንሣኤ ደግሞ ሌሊት ከ6 ሰዓት እስከ 9 ሰዓት ድረስ የሚከናወን ነው። እንግዲህ ይሄ ቅዳሴ የሚከናወንባቸው ሰዓቶች ናቸው። እንግዲህ በእነዚህ ሰዓት በተለይ በሰንበት ቅድም እንደተጠቀሰው ብዙ ምዕመናን መጥተው ሊያስቀድሱበት የሚገባበት ሰዓት ነው። እንግዲህ ፍትሐ ነገሥቱ ለሁሉም የሚያስቀምጠው እንደ ግዴታ ነው። የአንድ ክርስቲያን በሰንበት በጠዋት ተነስቶ ወደ ቤተክርስቲያን እንዲገሰግስ ፍትሐ ነገሥቱ ያዛል። ስለዚህ ከ12 ሰዓት ጀምሮ እስከ 3 ሰዓት ድረስ የቅዳሴው ሰዓት ስለሆነ ሁሉም ምዕመናን ለዛ አስቀድሞ መዘጋጀት የሚያስፈልግ ይመስለኛል። ለምሳሌ እንግዲህ በአካባቢው ላይ አንድ ሰው ብቻ አይሆንም ክርስቲያን፣ ብዙ ክርስቲያኖች ይኖራሉ። ስለዚህ ተቀጣጥሮ ሰዓት ወስኖ አብሮ ተነስቶ አንዱ ቢደክም አንዱ እንትን እያደረገ በሌሊት ተነስቶ ሊመጣ ይችላል። ይሄ አንድ መፍትሄ ነው ብዬ ነው የማስበው። ሁለተኛ ምንም እንኳን አካባቢ ላይ ሰው ባይኖር እኛ ብቻ ከሆንን ደግሞ ሌሊት ተነስቶ መምጣት የሚያስፈራ ከሆነ ጨለማው ለአደጋ የሚያጋልጥ ብለን የምናስብ ከሆነ ደግሞ በደረስንበት ሰዓት መጥተን ቅዳሴውን ልንሳተፍ ይገባል። እግዚአብሔር መቼ ቸር ነው። ይችን ትጋታችንን ያየ ከዚህ በኋላ ለቅዳሴው መድረስ ብቻም አይደለም፣ ከማህሌቱ እንጀምራለን፣ ከሰዓታቱ እንጀምራለን። ስለዚህ ለዚህ ያበቃናል። ለዚህ እንድንበቃ ግን በተነሳንበት ሰዓት መጥቶ ደጅ ጠንቶ ግማሿንም ቅዳሴውን አስቀድሶ መሄድ ተገቢ ነው ብዬ ነው የማስበው። መልካም።
ምናልባት እንደው መምህር ሐሳብ ያክሉበትና። እሺ እግዚአብሔር ይስጥልን። እውነት ነው። በዚህ በሥርዓተ ቅዳሴ ላይ መካፈል የሚገባን ሁላችንም በክርስቶስ ክርስቲያን የተባለን በ40 እና በ80 ቀን የተጠመቀን ጌታችን ክብር ምስጋና ይግባውና በዕለተ ዓርብ ቅዱስ ሥጋውን ክቡር ደሙን ቆርሶ ቤዛ የከፈለልን በሙሉ ክርስቲያኖች በዚህ የታላቅ የጸሎት የምስጋና መርሃ ግብር ላይ መካፈል ይገባናል። መጀመሪያ ለመካፈል ስለ ሥርዓተ ቅዳሴው ያለን አመለካከት በደንብ ውስጣችን ሰርጾ ከገባ በእውነት በቀንም በሌሊትም እንተጋለን። ሰዓት ምክንያት ሊሆንብን አይችልም። መጀመሪያ ይህን መረዳት ያስፈልጋል። ከዛ በኋላ ደግሞ ለማስቀደስም ዝግጅት ያስፈልገዋል። ዝም ብሎ ተነስቶ በአንድ ጊዜ መሄድ አይቻልም። ነቢየ እግዚአብሔር ጠቢቡ ሰለሞን በመጽሐፈ ምሳሌው ምዕራፍ 16 ቁጥር 1 ላይ የልብ ዝግጅት ከሰው ነው፣ የምላስ መልስ ደግሞ ከእግዚአብሔር ዘንድ ነው ይላል። እንኳን ወደዚህ ታላቅ ሰማያዊ ምስጢር ለመግባት ቀርቶ ለትንሿም ነገር ዝግጅት ያስፈልጋል። ዝግጅቱ በምን መልክ ነው የሚካሄደው ሲባል መጀመሪያ ደረጃ ከበደል ከኃጢአት ራስን ማንጻት ያስፈልጋል። ለመቀደስ ነው የምንገባውና በሁለተኛ ደረጃ በጊዜ መተኛት ያስፈልጋል። ብዙ ወጣቶች ኳስ በመጫወት ኳስ በመመልከት እናመሻለን። ፊልም በማየት በመጫወት ጊዜያችንን እንገድልና ጠዋት እንቅልፍ ተጫጭኖን አንነሳም። ይሄ ብዙዎቻችን ችግር ይመስለኛል። ስለዚህ በሰንበትም ሆነ በሰርክ ወደ ቅዳሴ ለመሄድ ስናስብ በጊዜ መተኛት፣ ጸሎት መጸለይ፣ እግዚአብሔር ኃይሉ እንዲሰጠን ያስፈልጋል። ስለዚህ ዝግጅት ያስፈልጋል ማለት ነው። አምላካችንን የምናይበት እኮ ታላቅ ቦታ ነው ያ ሥርዓተ ቅዳሴ። በመዝሙር 15 ላይ ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔርን ሁል ጊዜ በፊት ያየዋለሁ ይላል። ሁሌ በገናውን ሲደረድር በምስጋና እኛም ከካህናቱ ጋር አብረን ስናስቀድስ እግዚአብሔርን ሁል ጊዜ እናየዋለን። ስጋው ደግሞ ሲቆረስ እናየዋለን። ቀራኔውን እናያለን። ቅድስቷ የቀራኔው ምሳሌ ነችና ስለዚህ ይህን መናፈቅ ያስፈልጋል። ስለዚህ ለዚህ ደግሞ ትልቅ ዋጋ መክፈል ያስፈልጋል። እንቅልፋችንን መስዋዕት ማድረግ ያስፈልጋል። ለምን? ትልቅ ሰማያዊ ምስጢር ስለሆነ እኛ ነገ ከእግዚአብሔር ጋር ሕይወት እንዲኖረን የሚያደርገን። በሰንበት ትምህርት ቤት ብዙ ወጣቶችን በዚሁ አጋጣሚ ልመክርም እፈልጋለሁ። ብዙ ጊዜ 4 ሰዓት ትምህርት ይጀመራል እና ልክ እንደ ፕሮቴስታንቶች ደብተሮቻችን ይዘን 4 ሰዓት ነው የምንመጣው። በእውነት ልጆቼ ከዛ ክብር ጎላቸዋል። ያ ሁለተኛ ነው። የመጀመሪያው ትምህርታችንን የተማርነውን በተግባር የምናይበት ቦታ ቤተ መቅደስ ውስጥ ነው። ከእግዚአብሔር ጋር በተግባር በሥርዓተ ቅዳሴ ውስጥ የምናያቸው ምስጢራት ሁሉ የሚፈጸሙበት ነው። ያንን እያየን መማር አለብን። እግዚአብሔርም ጸጋውን በረከቱን የሚያሳድርብን በሥርዓተ ቅዳሴ ውስጥ ነው። የትምህርት ክፍል አለ ብለናል ቅድም። ምስጢራት ነገ ሁላችንም ለንስሐ ለመብቃት በዛ ስጋው ደግሞ ለመቀበል የተሰለፉ ሰዎችን ስናይ በንስሐ ራሳቸውን ያጠፉ ሰዎች ናቸው። እኛም ያ መንፈስ ያድርብናል ራሳችንን በንስሐ ለማዘጋጀት። ስለዚህ የሚቀድመው ለእግዚአብሔር ምስጋና መስጠት ያስፈልጋል። በእውነት የእግዚአብሔር ምሕረት ቸርነት ስላገዘን እንጂ እንደው በሳምንት ስንደርስ በራሳችን የደረስነው ነገር የለም። እግዚአብሔር ኃጢአታችንን ስላልተቆጣጠረ ስላልገለጸብን ነው። ለዚህ አምላክ ለዚህ ጌታ በቤቱ ተገኝቶ ምስጋና መቅረብ ምንኛ ከኛ የሚጠበቅ ነው። ከዚህም በተጨማሪ ደግሞ የወደፊት ሕይወታችንን የምናይበት ታላቅ የበረከት የጸሎት የምስጋና ስርዓት ስለሆነ ከዚህ እንዳንጎድል ራሳችንን ማዘጋጀት አለብን። ስለዚህ ቅድም እንደተባለው ምናልባት በሌሊት ለመውጣት ችግር የሚፈጥርብን ከሆነ ህብረት ፈጥረን በህብረት መንቀሳቀስ እውነት ነው። ጊዜው ሊያስፈራ ይችላል። ነገር ግን በህብረት ተነጋግረን 3-4 ሆነን ብንወጣ ከክፉ ነገር ሁሉ እንጠበቃለን። ከዚህ በተጨማሪ ደግሞ እንደው ሰዓት ሄዶብናል እንኳን ብለን በዛው ተኝተን መቅረት ሳይሆን በደረስንበት ሰዓት ብንመጣ የደረስንበትን። በጣም ያሳዝናል። አንዳንድ ሰዎች ሁሉ ነገር ካለቀ በኋላ የሚመጡ ሰዎች አሉ። ድግስ እንኳን ደጋሾች በሰዓቱ ደርሰው ካልበሉላቸው ሁሉ ነገር ካለቀ በኋላ ቢመጡ ያዝናሉ። እግዚአብሔር ደግሞ ምንኛ ያዘ። ብዙ የምንመገባቸው ምግቦች አሉ። ሥርዓተ ቅዳሴው፣ ዝማሬው፣ ቅዱስ ቃሉ እነኚህን ሁሉ ሳንመገብ ካለቀ በኋላ ብንመጣ ባዶ እጃችንን ነው የምንመለሰው። ስለዚህ በደረስንበት ሰዓት ደርሰን የሥርዓተ ቅዳሴው ተካፋይ ነው። ከዚህ ጎን ለጎን ሥርዓተ ቅዳሴው በግዕዝ ነው አላውቀውም የሚልም ጥያቄ የሚያነሱ ምዕመናን አሉ። አብሮ ስለሚሄድ ብዬ ነው። አሁን ዘመኑ በጣም የተመቸ ነው የእውነት ለመናገር።
ስርዓተ ቅዳሴ የሚል መጽሐፍ በግዕዝም በአማርኛም ታትሞ በየደጃችን እየተሰራጨ ነው ያለው። ያንን ይዘን በጊዜው እየተከታተልን ብንሄድ እግዚአብሔር አምላክ ደግሞ ትጋታችንን አይቶ ሁሉን ነገር በልቦናችን ውስጥ ይጽፈልንና መጽሐፉን አስቀምጠን ሁላችንም ያደግንበት የሄድንበት ጉዞ ይሄ ስለሆነ ስለዚህ ማህበራዊ ድረገጾች ላይ በጣም ይገርማል። ብዙ አባቶች ድምፃውያን የሆኑ ስርዓተ ቅዳሴውን በግዕዝም በዜማም በአማርኛ አስቀምጠውልናል። እኛ ማህበራዊ ድረገጾች ላይ የምንጠቀመው አላስፈላጊ የሆኑ ነገሮችን ስለሆነ ነው። የህይወት የነፍስ ነገር ከፈለግን ሁሉ ነገር ገበያው በእውነት በተመቸው ሁኔታ ነው ያለው። ስለዚህ የተከበራችሁ ይህንን ድምፅ የምትሰሙ ወጣቶች፣ አባቶች፣ እናቶች ስርዓተ ቅዳሴው ታላቅ ህይወት ስለሆነ እኛ የምንቀደስበት ስለሆነ በደረስንበት ሰዓትም እያሻሻልን መተን በህብረትም ተነስተን ወደዚህ ታላቅ ስርዓት ውስጥ እንድንገባ በእግዚአብሔር ስም አሳስባለሁ። እግዚአብሔር ይስጥልን። መልካም፣ በጣም ጥሩ ሀሳቦች ናቸው እየተነሱ ያሉት። ምናልባት እንደው እግዚአብሔር ረድቶን ተሳክቶልን ወደ ቤተክርስቲያን ሌሊት ስንሄድ በጣም የሚገርመው እኮ ወጣት ወንድሞቻችን ቁምጣቸውን ለብሰው ማሊያቸውን አድርገው ከኛ ቀድመው ሜዳውን ሞልተው ወደ ስፖርት እየሄዱ አሉ። ማለት ስፖርት በራሱ ኃጢአት አይደለም፣ ግን ምንድነው ቅድም መምህርም እንዳሉት የትኛው ከየትኛው መቅደም መቻል አለበት የሚለው በትክክል ፍርሃቱ ብቻ ነው ወይ? በጣም የጥቂት ሰዎች ችግር ሊሆን ይችላል የሌሊት ፍርሃቱ እንዳይመጡ የሚያደርጉ አንደኛው ጉዳይ ይሄ ነው። ሁለተኞቹ ደግሞ ሰዎች ነቅተውም ፍርሃቱም ደግሞ ሳይኖራቸው ግን ደግሞ እንደተፈቀደም የሚቆጥሯሉ እየቻሉ በመቻል ማለት ነው። በቤተክርስቲያኒቷ ዙሪያ ያሉ ሰዎች እኮ 1 ሰዓት ምናምን ላይ ወይም 1 ሰዓት ከምናምን ወደ ቅዳሴ ጧት የሚመጡ ሰዎች ይኖራሉ። ይሄ ፍርሃቱ ኖሮ ምናምን ሳይሆን የሚቻል በሰንበት እንደምታውቁት እንደኛ እንዳለንበት ደብር እንደ ቅዱስ ቂርቆስ ቤተክርስቲያን በሮች አይዘጉም እና አለመዘጋቱ በማንኛውም ሰዓት ሰው መግባት መውጣት ይችላል የተባለ የሚመስላቸው አሉ። ገብተው ደግሞ ጥቂት የቃል ጸሎት አድርሰው ደግሞ የሚወጡም አሉ ቅዳሴውም ሳልቅና ቅድም መምህር ያሉት እንደው ማስመር የምፈልገው የቅዳሴው ክብር የቅዳሴው ለክርስቲያኖች የሚሰጠው ዋጋ የሚያሳየን ዘላለማዊ ህይወትና ተስፋችንን እንድናፍቅ ማድረጉ ላይ በደንብ ካልተሰራና እዛ ላይ ጥሩ ግንዛቤ ካልያዝን በቀር እነኚህ ሌሎች በዙሪያችን ያሉ የሚጎትቱ ነገሮችን ማሸነፍ የሚቻል አይሆንም። ያ የገባው ሰው ግን እነዛን ነገሮች በእውነት እንደው እንደ ችግር አድርጎ እስከማይጠቅሳቸው ድረስ ሊተጋ የሚችልበት እድል ይኖራል የሚለውን ሀሳብ ለማንሳት ነው። ጥሩ እየተወያየን ነው ያለ ነው። እንግዲህ በዚህ አግባብ መቀጠል እንችላለን። ሁለተኛው እንደ ችግር ደግሞ የሚነሳው አሉ ደግሞ አስቀዳሾች ናቸው። ዘወትር ይመጣሉ፣ በቅዳሴ ይቆማሉ። በተለይ በመቅደስ ውስጥ በሚኖረው የቅዳሴው ስርዓት በምንሳተፍበት ጊዜ አንዳንድ ጊዜ ገኖ የቅዳሴውን ስርዓት እስከሚረብሽ ድረስ ጭቅጭቅ፣ ቦታ የተያዘብኝ ይሄ የኔ ነው እኔ በቃ የለመድኩበት የሚባሉ ደግሞ እሳቤዎች ይመጣሉ። እነኚህ በእርግጥ አሁን ልክ እንደማያስቀድሱ ሰዎች አሉ ሳይሆን ደግሞ በማስቀደስ ላይ ሆነው እንዲሁ ከቅዳሴው ጋር ተያይዞ ችግር የሚነሳባቸው ሰዎች አሉ። እንደው ይሄ እንዴት ይታያል? መቅደስ ውስጥ ይሄ የኔ ቦታ ነው የለመድኩት ይሄ ነው እንዴት ቦታ ላይ ቆምሽ እንዴት ቦታ ላይ ቆምክ ብሎ መጨቃጨቅ ቆም መምህር ነው እንዴት ያይታል? በጣም ጥሩ ጥያቄ ነው። ይሄ እንግዲህ በእኛ ባለንበት ደብር በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ብቻ ሳይሆን በሁሉም አጥቢያ ያለ ችግር ነው። እንግዲህ ብዙ ጊዜ ደግሞ ይሄ ነገር የሚንጸባረቀው በእናቶች አካባቢ ነው። ይሄ ነገር የሚንጸባረቀው እንግዲህ ቤተክርስቲያን የሁሉም ናት። አንዳንድ ቤተክርስቲያን ሰፊ አለ፣ አንዳንድ ቤተክርስቲያን ደግሞ ጠባብ አለ። በተለይ እነዚህ ክብ አብያተ ክርስቲያናት በጣም ጠባብ ናቸው። አንዳንድ ደግሞ መስቀለኛ መሆኑ በጣም ጠባቦች አሉ እና በእነዚህ ላይ የበለጠ ገኖ የሚወጣው ግን በበዓላት በአጽዋማት ጊዜ ይሄ ነገር በጣም ገኖ ይወጣል እና እኔ ሁለት ነገሮችን ነው እንትን የምለው። አንደኛ እንግዲህ እናቶች በተለይ እናቶችን በአባቶች አማካኝነት እንደዚህ አይነት ነገር ችግሮች የሚፈጥሩትን እንዲመከሩ ቢደረግ፣ ሁለተኛ ወጣቶች ደግሞ እንደው እናቶችን መረዳት ቢችሉ። በቃ አንዳንድ ጊዜ የያዙት ነው። አንዳንድ ሰዎችም አሉ በቃ እዛች ቦታ ላይ የለመዷት ነገር ስላለ ከዛ ውጭ የሚሰሙ የማይመስላቸው። እንደው አንድ የመጽሐፍ ቅዱስ ቃል ባስደግፍ ደስ ይለኛል። መዝሙረ ዳዊት መዝሙር 139 ቁጥር 7 ላይ ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦል በወርድ አንተ በዚያ አለ። እንደ ንስር የንጋት ክንፍ በወስድ እስከ ባህር መጨረሻ ብበር ከዚያ እጅ ትመራኛለች።
ቀኝም ትይዘኛለች። በውኑ ጨለማ ትሸፍነኝ ብል ሌሊት በዙሪያ ብርሃን ትሆናለች። ጨለማ ባንተ ዘንድ አይጨልምም፣ ሌሊትም እንደ ቀን ታበራለች፣ እንደ ጨለማም እንዲሁ ብርሃኗ የሆነ። ስለዚህ እግዚአብሔር የሌለበት ቦታ የለም፣ በሁሉም ቦታ አለ። እኛ በተገኘንባት ቦታ ላይ ብቻ ተገኝተን ስርዓተ አምልኮታችን መፈጸሙ እንጂ ልክ እንደ ዘልማድ አድርገን በዛች ቦታ ካልሆነ በሚል እሰጥ አገባ ውስጥ በመግባት ወጣቶችን በማሳዘን ቤተክርስቲያን እንዳይመጡ የምናደርጋቸው ነገሮች መታረም አለባቸው ብዬ አስባለሁ። ብዙ ወጣቶች አሁን ብጠይቅ ቤተ መቅደስ ገብተው አያስቀድሱም። ለምን ሲባል በቃ ይሄ ነው ትልቁ ችግር። ስለዚህ እኔ ወጣቱ መረዳት ቢችል፣ አሁን እናቶችን ደግሞ ልክ በእንደዚህ አይነት ሁኔታ መክሮ እንዲያስተካክሉ በማድረግ በጣም ከባድ ነው። ስለዚህ በቃ እነሱ እድሜም አለ። ስለዚህ እነሱን ተረድቶ ወጣቱ ልክ በእንደዚህ አይነት ሁኔታ ላይ ወደ ውጭ ሆኖ የሚያስቀድስበት ነገር። እንግዲህ በተለይ በደብራችን ያው እንደምታውቁት መቅደሱ ሞልቶ ግቢው ሞልቶ ውጭ ሁላ ሰው ቆሞ የሚያስቀድስበት ነው። ስለዚህ ግቢው ራሱ ልክ እንደምን ሆኗል? እንደ መቅደስ ሆኗል። ስለዚህ ልክ በእንደዚህ አይነት ሁኔታ ነው ወጣቱ ውጭ ሆኖ በማስቀደስ ለሌሎቹ መልቀቅ የሚያስፈልገው። በተለይ በታላላቅ በዓላት አሁን ትንሣኤ ከቆራቢ ይልቅ የማይቆርቡ ሰው ውስጥ ገብቶ የቆራቢያኑን ቦታ የሚይዝበት ጊዜ አለ። ስለዚህ እናቶች ደግሞ በዛ በሙቀት ነው በጣም ተጨናንቀው አንዳንድ ጊዜ የሚወቁበት ጊዜ ይወላል። ስለዚህ ቢያንስ ውጭ ሆነን የምናስቀድስበት ነገር እኔ እንደው መጫን አለብን ብዬ ካሰብኩም ወጣቶች ላይ ቢረዷቸው፣ እናቶች ቢታገሷቸው ውጭ ወጥቶ ማስቀደስ የሚቻልበት። አንዳንድ ጊዜ በወጣቱ የማትፈርድበት ነገር ምንድነው? ውስጥ ያለውን ስርዓት ማየት ይፈልጋል። እነሱን ደግሞ ማበረታታት ያስፈልጋል። በሚያዩት ነገር ነው ተስቦ እዛ ነገር ላይ እንዲቀሩ የሚያደርጋቸው እና ግን አመጣጥነን ብንሄድ። ስለዚህ በተለይ ወጣት አካላት እንደው ይህን ነገር በመረዳት ውጭውን ልክ እንደ መቅደሱ በመቁጠር በማስቀደስ በረከቱ እንዲካፈሉ ነው። ምን ታየዎት? እውነት ነው። ይሄ በጣም ሁላችንም በምናስቀድስበት ጊዜ የምናያቸው ችግሮች፣ ሁሌ የምናዝንባቸው ችግሮች ናቸውና መነሳትም አለበት። ምዕመናንም በደንብ አድርገው አጥርተው ይህንን ጉዳይ ማወቅ አለባቸው። በእውነት ለመናገር ቤተ መቅደስ የሁላችንም ቤት ናት። ክብር ምስጋና ይግባውና የእግዚአብሔር አብ ልጅ የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ በዋጋው የገዛንን እና ቤተ መቅደስ ስንል ያው 3 አይነት ትርጓሜ እንዳለ ሆኖ አሁን ትኩረት እያደረግን የምንነጋገረው ስለ ጸሎት ቤቱና ቤተ መቅደስ ስለተባልን ስለኛ ህይወት ነው። አይነጣጠሉም ሁለቱ። ስለዚህ በቤተ መቅደስ የምንገኝ እኛው ራሳችን የእግዚአብሔር ቤተ መቅደስ እንድንሆን የተጠራ ምዕመናን በዚህ በተራው ነገር እንጨቃጨቅ አይገባም። በእውነት ጌታችን በወንጌል ላይ ሲናገር መንግስተ ሰማያት በመካከላችሁ ናት ነው የተባለው። ምን ማለት ነው? ይሄ በእኔና በወንድሜ በእኔና በእህቴ በሁላችን መሀል ነው ያለችው። ወንድሜን በጥሩ አድርጌ ባከብር፣ ባፈቅር፣ በወድ መልካም ብሰራለት የእግዚአብሔር መንግስት ወራሽ ነኝ ማለት ነው። በባልና በሚስት በጓደኛሞች መካከል በቤተ መቅደስ ውስጥ በምንገኝ አባትና ልጆች ወንድማማቾች መካከል ብዙ ጊዜ ለእግዚአብሔር መልካም ያደረግን እየመሰለን በአጠገባችን ያለውን ወንድማችን እህታችንን እናሳዝናለን። የእግዚአብሔር ቃል ለዚህ ነው በመካከላችሁ ነው ሲል እርስ በርስ ባለን ፍቅር ነው እኛ የምንለካው ለማለት ነው። ትልልቅ ትእዛዛት ከሰጡን ውስጥ 10 ትእዛዛት በ2 ትእዛዛት ነው የተጠቃለሉት። ማቴዎስ ወንጌል ምዕራፍ 22 ላይ ማየት ይቻላል። እግዚአብሔር አምላክህን በፍጹም ኃይል በፍጹም ነፍስ ውደድና ወንድምህን ባልንጀራ እንደራስህ አድርገህ ውደድ። ስለዚህ ወደ ቤተ መቅደስ ስንመጣ በፍጹም ተመስጦ እግዚአብሔርን በመናፍቅ በተቃጠለ ልብ ከመጣን ሌላው ቀላል ነገር ለምን ጥግ ቦታ ላይ አልሆንም የኔ ቦታ ነው የኔ ቦታ የምንባባለው ካለማወቅ ነው። በእውነት ይሄንን ድምፅ ለእናቶችም ወጣቶች ለእናቶቻችሁም ብታሰሙልን ደስ ይለናል። በእውነት ምናልባት ወደ ቤተ መቅደስ የሚመጣው የተለያየ ሰው ዛሬ መጣ ሰው ሊኖር ይችላል። ያን ሰው አስደንግጠን መመለስ የለብንም። እንደውም በእንግድነት መቀበል አለብን። ቀደም ብለን ያለን ሰዎች መጽሐፍ ምንድን ነው የሚለው? አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ይላል። በቤተ መቅደስ እንግድነትን እኮ መቀበል ያስፈልጋል። በቤታችን የለመድነው እንግዳ መቀበል ነው። በቤተ መቅደሱ እኛ በዛ ቦታ ላይ ነዋሪዎች ስለሆንን በዛ ቦታ ላይ በዘውትር ያንን ቦታ ስለያዘን
ሌላ ሰው መጥቶ መቀመጥ የለበትም ማለት አይደለም። ይሄ መንፈሳዊውን ነገር አለመረዳት፣ የእግዚአብሔርን ሐሳብ አለመረዳት ነው። በነቢዩ እግዚአብሔር ላይ አድሮ ሕዝቤ ዕውቀት ከማጣት የተነሳ ጠፋ ነው። ይሄ የዕውቀት ችግር ነው። ስለዚህ ወደ ህሊናችን መለስ ልንል ያስፈልጋል ማለት ነው። ትልቁ ነገር ትሁት ሆነን ለወንድም ለአባት ለእናት ቅድሚያ መስጠት። ይሄ ችግሮቻችን ጎላ ብለው በዓመታዊ በዓላት እንደውም በሰሙነ ሕማማት በተለይ በዕለተ ዓርብ የጌታችንን ስቅለት በምናስብበት ሰዓት ላይ ይታወቃል ብዙ ምዕመናን ወደ ቤተ መቅደስ ይመጣል። ስለዚህ ይሄ ቦታዬ በሚል ብዙ ሰዎች ጸብ ይፈጥራል። የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ደግሞ በጣም ያሳዝናል። በረከት ለመቀበል ስርየተ ኃጢአት ለማግኘት መጥተን እርስ በርስ ተጣልተን ስንሄድ በዲያብሎስ ድል ስንደረግ እንዴት የሚያሳዝን ነገር። ስለዚህ ለወንድማችን ለአባቶቻችን ለእናቶቻችን ቅድሚያ መስጠት ያስፈልጋል። ትህትና የሚገለጸው በተግባር በዚህ ነው። ጌታችንም ይህንን አስመልክቶ በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ጀምሮ ስናነብ ከኔ ተማሩ እኔ በልቤ የዋህ ትሁት ነኝ ነው የሚለው። ለዚህ ነው ከወንድሜ ይልቅ እኔ ለአባቴን ቅድሚያ መስጠት አለብኝ። ትልቅም ብንሆን ለልጄ ና እስኪ ጠጋ ብለን ቀደም ያልን ሰዎች ልጆችን አቅርበን ፍቅር እንዲኖራቸው ማድረግ አለብን። ጎን ለጎን ነው። ልጆችም ወጣቱ አባቶቻችንን ማክበር ያስፈልጋል። ብዙ ጊዜ አሁን እየታየ ያለው መቋሚያ ትንንሽ ልጆች ይዘው አባቶች ባዶ እጃቸውን ይቆማሉ። ይሄ የእግዚአብሔርም የቤተክርስቲያንም ፈቃድም ሐሳብም አይደለም። ስለዚህ ወጣቶች አባቶቻችንን ማክበር፣ ቦታ መስጠት፣ የደከሙ ብዙ አባቶች ይኖራሉ። ይህም በማድረጋችን በረከት እየተቀበልን መሆኑን ያስፈልጋል። ትህትናም ይሄን። ስለዚህ በዚህ መልክ አባቶችም ደግሞ እናቶችም እንደው አዲስ የመጣ ሰው እንደው ስርዓቱ ያልገባው ሰው ሊሆን ይችላል። በኃይለ ቃል በመናገር ብዙ ያሳዘናቸው ከቤተ መቅደስም የተባረሩ ሰዎች አሉ። በእውነት ስላላወቅ ነው እንጂ ማሰናከያ ለሚያስቀምጥ ለዛ ሰው ይውለት ነው የሚለው። በምሕረቱ በቸርነቱ ሁሌ ስለሚጎበኘን ነገ በንስሐ ቆመን ተጸጽተን እንደምንመለስ ስለሚጠብቀን ነው እንጂ አምላካችን ብዙ ሰዎችን ከቤተ መቅደስ ያስወጣን ሰዎች አለን። ስለዚህ ወደ ሥርዓተ ቅዳሴ ከመጣን በኋላ ምንም አይነት ኮሽታም ንግግርም የለም። ጸጥ ብለን ሰማያዊውን አምላክ በቅዱሳን ስዕላቶችን እየተመለከትን ህሊናችንን መስጠን ዕጣኑን እያሸተትን ለንስሐ ያልበቃን ሰዎች ያንን የንስሐ ሕይወት እየናፈቅን ወደዛ ቅዱስ ማዕድ እግዚአብሔር አምላክ እንዲያደርሰን እየናፈቅን እያለቀስን በደላችን እያሰብን ከእግዚአብሔር ጋር የምንነጋገርበት እንጂ ግራና ቀኝ እየተመለከትን ሌላውን ለማረም በሚል ሰበብ እኛ ሌላውን የምናሳዝን ሥርዓተ ቅዳሴውን የምንረብሽ መሆን የለብንም። ስለዚህ ይህንን የምትሰሙ አባቶች፣ እናቶች፣ ወንድሞች፣ እህቶች ይሄ መታረም የሚገባው ነው። ቤተክርስቲያን እንደዚህ አይነት ስርዓት አልሰራችልንም። በተመስጦ በቀጥታ ፊት ለፊት ቤተ መቅደሱን እያየን በተመሰጠ ልብ እግዚአብሔርን ተስፋ እያደረግን ደጅ እየጠናን እያመሰገንን ከምስጢራቱ ለመካፈል ራሳችንን ማዘጋጀት ነው ያለብንና ይሄ መታረም ያለበት ነው ብዬ አስባለሁ። በጣም መልካም። ምናልባት ያው ይሄ ያለመረዳቱ ነገር ቀሲስ ዶክተር መብራት ክሎስ በጻፉት አኩቴተ ቁርባን በሚለው መጽሐፍ ላይ የሥርዓተ ቅዳሴው ሰዓት የእግዚአብሔር ሰዓት ነው። ሰዎች በምድር ላይ ሆኖ በእግዚአብሔር ጊዜ ውስጥ ነው፣ ኢተርናል ታይም ላይ ነው የሚገኙት፣ በእግዚአብሔር ጊዜ ውስጥ ነው የሚገኙት። በአንቃዶሊና በሰማያት መኖር መቻል አለብን። ከዚያ ውስጥ ካለ ከጎናችን እንደው እኛ እንደምንለው ገፋሽኝ ብቻ ሳይሆን በጣም ታላላቅ ምንላቸው የሚወድቁ የሚሰበሩ እንኳን ቢኖሩ እስከማንሰማ ድረስ ነው ሊሆን የሚገባው። ይሄ ሰቂለ ሕሊናው ያኛው ስለሌለንም ጭምር ነው። እዚሁ ጋር ስላለን ከምድር ሳንለቅ ቅዳሴውን ፈጽመን ስለምንሄድ ምን ይሆናል? ያንን ነገር የምናየው ይሆናል። ቅድምም መምህር እንዳለው አሉ በጣም ብዙ ሰዎች አሉ። በተለይ አዲስ ሆነው የመጡ ሰዎች መቅደሳችንን ለመላመድ በጣም ይቸገራሉ። ምክንያቱም ሁሉም ተናጋሪ ነው፣ ሁሉም ኮናኝ ነው። በአካላችን ፊታችንን አጭፍገ ምናምን የምንሰጣቸው እይታ በፈሪሃ እግዚአብሔርም ስለሚመጣ አዲሱ ሰው ከዚያ ጋር ሲደመርበት በጣም የሚያስደነግጥ ነገር ነው። ከሁሉ በላይ ግን እንደው ሰው ስህተት ሊሰራ ይችላል። ደግሞ በበጎ ፈቃደኝነት እዚያው መቅደስ ውስጥ የሚያስተባብሩ ደግሞ ወንድሞች ይኖራሉ። ቢያንስ እነሱን አለመስማት ደግሞ ከባድ ይሆናል። ምክንያቱም ሌላ መቼስ መልእክተኛ ከየትም አይመጣልን። አንተ እንዲሁን አንቺ እንዲሁኝ ስንባል ተቀብሎ ማድረግ ብንችል መቅደሳችን ቅድመን በተደጋጋሚ እንደተባለው የምንከብርበት ክብር የምናገኝበት ነው። ከኛም ውጪ ሊያከብረው የሚችል ማንም የለም እና በጣም ልናከብረው የሚገባ ነው የሚሆነውና
ይህን በደንብ አስምሮ ማየት ይገባል ማለት ነው። እንግዲህ በዮም ሚዲያ ይህንን ውይይት እየተከታተላችሁ ያላችሁ ሰዎች እስካሁን በጣም ብዙ ጥያቄዎቻችሁን መምህራኖቻችን እየመለሱላችሁ እንደሆኑ ተስፋ አደርጋለሁ። ከዚህም በኋላ እስከ ፕሮግራሙ ፍጻሜ ደግሞ አብራችሁን ብትቆዩ ሌሎች በጣም በርካታ ሀሳቦችን፣ ጠቃሚ ምክሮችን እና ምን እናደርግ ለምትሉ መልካሙን ማን ያሳየናል ላላችሁ ወንድሞች፣ እህቶች፣ እናቶችና አባቶች የሚጠቅም ነገር እንደምትመለከቱ እንደምትሰሙ ተስፋ እናደርጋለን። መልካም። አሁን ደግሞ የምንመለከተው አሁንም ልክ ወደ ስርዓተ ቅዳሴው በመምጣት ሂደት ላይ ከሚቸገሩ ሰዎች ውጭ መጥተው ደግሞ ችግር ያለባቸው ሰዎች የምንላቸው ጋር ወይም ችግር ገጥሟቸዋል የምንላቸው ሰዎች ጋር ነው እያወራን ያለ ነው። ሁለተኛው ደግሞ እዚያው መቅደስ ውስጥ ብዙዎች የሚያነሱት ጥያቄ የግል ጸሎቴን እዚያው መቅደስ ውስጥ ማድረስ ፈልጋለሁ፣ በንባባት የሚደርሱ የግል ጸሎቶቻችንን ማድረስ እንፈልጋለን እና ከግማሽ ቅዳሴ በኋላ ወይም ወደ ፍሬ ቅዳሴው ሲገባ መጽሐፍቶቻችንን አውጥተን ብናነብ ምን ችግር አለው? አንዳንዶች አይደረግም ይላሉ። እኛ ደግሞ ለመጨረሻው የዕለት ጸሎታችንን ለማድረስ በዚያ ሰዓት ብንደግም ምን ችግር አለው? የቤተክርስቲያንን ስርዓት የምናፈርስበት አግባብ አለ ወይ ብሎ ደግሞ የሚጠይቁ ወንድሞች እህቶች አሉና ይህ እንዴት ይታያል? በጣም ጥሩ ጥያቄ ነው። እንግዲህ ቀጥታ ወደ ጥያቄው ከመግባታችን በፊት እንግዲህ የቅዳሴው ጸሎት ከምን በኋላ ሊደረግ እንደሚችል እሱን ብንመለከት እንግዲህ ጸሎቶች ሁሉ አስቀድሞ የነበሩ ጸሎቶች ሁሉ ካለቁ በኋላ ነው ስርዓተ ቅዳሴ የሚገባው። እንግዲህ ከቅዳሴ በፊት ያሉ ጸሎቶች አሉ፣ እንደ ማህሌት፣ ሰዓታት። እነዚህ ከቅዳሴ በፊት የሚደረጉ ጸሎቶች ናቸው። እነዚህ ካበቁ በኋላ በኪዳን ይታሰርና ጸሎቱ ከዛ በኋላ ወደ ቅዳሴ ይገባል። በቅዳሴ ሰዓት ምንም አይነት ጸሎት የለም። ያ ማለት ካህናት፣ ዲያቆናት፣ ምዕመናን በህብረት ሆነው ሁሉም ወደዚህ የህብረት ጸሎት ነው የሚሳተፈው። እንደው አንዳንድ ነገሮች ላንሳ። ለምሳሌ ክርስትና አሁን ባለው አንዳንድ ስርዓቶች ላይ ቅዳሴው የተቀደሰ እስከ ግማሽ ቅዳሴ ድረስ ክርስትና የሚነሳበት እንትን አለ። ይሄ በተለምዶ የመጣ ነው። ግን ቀዳሹ ራሱ ክርስትና አንስቶ ነው ወደ ቅዳሴ የሚገባው። ስለዚህ ቅዳሴው እስከሚያልቅበት ሰዓት ድረስ ቅድም መምህር ወንዳፍራሽ እንዳለው ያቺ ሰዓት የእግዚአብሔር ሰዓት ናት። በዛ ሰዓት ውስጥ ደግሞ የሰው ጾታዎች በአጠቃላይ ካህናት፣ ዲያቆናት፣ ምዕመናን ሁሉም በአንድ ልብ ሆነው ያንን ስርዓት የሚሳተፉበት ነው። ስለዚህ ቅዳሴው ላይ ምንም አይነት ጸሎት የለም። ግን አሁን እንግዲህ በሰንበት መጥቶ ቅዳሴውን አስቀድሶ ጸሎቱን አድርጎ የሚሄዱ ሰዎች አሉ፣ ደግሞ ማድረግም አለባቸው። ስለዚህ ምን ሰዓት ላይ ቢያደርጉ ነው ጥሩ የሚለው እንግዲህ አሁን ባለው እንትን ከቅዳሴ በኋላ ነው መደረግ ያለበት። አሁን ያለው ደግሞ በተለይ ከተማ ውስጥ ያለው የቅዳሴ ስርዓት ላይ ልክ ድርገት እንደወረዱ ቁርባኑ በሚሰጥበት ሰዓት ቢያንስ ቁርባኑ ሲከናወን 30 ደቂቃ 1 ሰዓት ሙሉ የሚቆይበት ጊዜ አለ። ስለዚህ በዛ ሰዓት እግዚአብሔር ቀርቦ ምዕመናንን ጸሎታቸውን የሚሰማበት ሰዓት ነው። ስለዚህ በዛ ሰዓት ጸሎት ማድረግ ይችላሉ። እንደው ኢሳያስ ምን ይላል? ኢሳያስ 57:6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። ስለዚህ ከኛ ጋር በቅዱስ ሥጋና በክቡር ደግሞ የሚዋሃድበት ዕለት ስለሆነ የዛ ሰዓት ክርስቶስ ስለሚገኝ በዛ ሰዓት ምዕመናን መጸለይ ይችላሉ። ከምን ማለት ነው? ልክ ድርገት እንደወረደ ሥጋው ደግሞ እየተሰጠ ቁርባኑ እስከሚያልቅበት ሰዓት ድረስ ያ ሰዓት ጸሎታቸው ማድረግ ይችላሉ። ግን ልክ ቁርባኑ እንዳለቀ ግን ጸሎታቸውን ሊያቆሙ ይገባቸዋል። ለምን? የቅዳሴው እንትን ከዛ ይቀጥላልና። እስከዛ ሰዓት ግን ጸሎታቸውን በማድረግ ጸሎታቸው ራሱ የቅዳሴው አካል አድርገውት ያከናውኑታል። ግን እስከ ቁርባን ሰዓት ድረስ ግን ምንም አይነት የግል ጸሎት አይኖርም። እንደዚህ ቢደረግ ጥሩ ነው ብዬ ነው የማስበው። እሺ፣ እግዚአብሔር ይስጠልን። ልክ ነው። ይሄ የብዙ ምዕመናን ችግር ነው ብዬ አስባለሁ። ያው ያለማወቅ ነው ብዬ ነው የማስበው። በመጀመሪያ ደረጃ እስካሁን እያወራን ያለነው ስለ ስርዓተ ቅዳሴ ታላቅነት እያወራን በውስጡ ስላሉት ነገሮች ሁሉ በአጭሩም ቢሆን እየተተነተኑ ነው ያሉት። ምዕመናን ይህንን በደንብ ካወቁ ስለ ግል ጸሎታቸው ብዙ የሚያስጨንቃቸው ነገር አይደለም። ራሱ ስርዓተ ቅዳሴ ውስጥ የሚያደርጉት ክንውን ጸሎት ነው። አንደኛው ትልቁ ጸሎት ነው።
ጸሎት ስንል ደግሞ በውስጡ ብዙ ነገሮች አሉ። ምስጋና አለው፣ ልመና አለው፣ ኃጢአትን መናዘዝ አለው። እነኚህን ሁሉ በሥርዓተ ቅዳሴ ውስጥ እናገኛቸዋለን። እንደውም በስተው እንደውም በሊቃውንቱ በልዩ ድርሰት በሚያስደምም ሁኔታ ስለ እግዚአብሔር ሁኔታ የተገለጸባቸው ብዙ ልብን የሚነኩ ቃላቶች አሉ። ስለዚህ ይህንን የመረዳት ሁኔታ ነው። ስለዚህ በሥርዓተ ቅዳሴ ሰዓት ሁላችንም በአንድ ልብ ሆነን ይተጉ ነበር ነው የሚለው እኮ በዛ በሐዋርያት ሥራ ምዕራፍ 1 ላይ እና ምዕራፍ 2 ስናነብ በአንድ ሐሳብ በአንድ ልብ ሆነው ይተጉ ነበር። የዚህ ጊዜ የእግዚአብሔር መንፈስ በአምሳለ እሳት ወረደላቸው ነው የሚባለው። የእግዚአብሔር መንፈስ መቼ ለእኛ እንደሚሰጠን አናውቅም። ስለዚህ በአንድ ልብ ተግተን ሁላችንም ወደ እግዚአብሔር መጮህ አለብን ማለት ነው። የእግዚአብሔር መንፈስ ቅዱስ መቼ እንደሚሰጠን እኛም አናውቅም። ስለዚህ ከቅዳሴው ውጭ አለመሆን። ለምን መቼ ይሄ ቅዱስ መንፈስ ጸጋው እንደሚታደለን አናውቅም። 2 በተቃጠለና በተሰባሰበ ሕሊና መሆን አለበት። አባቶቻችን እንደውም ለዚህ ምሳሌ ሲናገሩ በቅዳሴ ላይ ጸሎት የግልን ማድረግ በፀሐይ ብርሃን ላይ ባትሪ ማብራት ነው ይላሉ። እና አሁን የኛ ምንድናት እዛ መሃል የህብረት ጸሎት ደግሞ በጣም የሚጠቅመው የተከበራችሁ የእግዚአብሔር ቤተሰቦች፣ ከዛ ውስጥ ለእግዚአብሔር የተመቸ ቅዱስ ሰው ሊኖር ይችላል። በሱ ጸሎት ሁላችንም ይቅርታ የምናገኝበት ሊሆን ይችላል። እና የህብረት ጸሎት ትልቅ ዋጋ አለው ማለት ነው። በጣም ትልቅ ወደ ቅዱሳን ህብረት ሁሉ መግባት ነው። ስለዚህ የኛ ኢምንት የሆነች ጸሎት እየጸለይን ነው። በመሃል እኮ አባታችን ወይ እንላለን አይደለም እንዴ? እግዚአብሔርን ማመስገን እኮ ነው ትልቁ የጸሎት ክፍላችን ነው። የጸለይን እንዳይመስለን የዕለቱን ውዳሴ ማርያም ወይ ሌሎቹን ነገር ስላልደገምን የጸለይን እንዳይመስለን። ስለ ጸሎት በሌላ መርሃ ግብር ብዙ ተምራችኋል ብዬ አስባለሁ። ስለዚህ አባታችን ሆይ የሁሉ ጸሎት ማሳረጊያ ነው። እሱ ቢተነተን ብዙ ሰዓት የሚፈጅ ሁሉም ነገር ያካተተ ነው በውስጡ። በመሃል ደግሞ እኛ በዚህ ተገብቶን አይደለም የተገኘ ነው፣ በምሕረት በቸርነት ብዛት ነው ስንል አቤቱ አምላካችን ወይ እንደ ቸርነት ነው እንጂ እንደ በደላችን አትመልከትብን ብለን እንጸልያለን። ይሄም ጸሎት ነው። ብዙ ነገር ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለን በዛ በሉቃስ 2 ላይ ቅዱሳን መላእክትና እረኞች እንዳመሰገኑት ፈጣሪን እያመሰገንን ነው። ምን ያልጸለይነው ነገር የለም። ስለዚህ በተሰባሰበ ሕሊና አምላካችንን እየናፈቀ በመዝሙር 41 ከቁጥር 1 ጀምሮ ስናነብ በጣም ልቤን የሚነካኝ ቃል አለ። በእውነት እንደ ቅዱስ ዳዊት የእኛንም ልብ እግዚአብሔርን በመውደድ በመናፈቅ እንደዛ እንዲያደርግልን የአምላካችን ቅዱስ ፈቃድ ይሁንልን። ዋልያ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን ተጠማች ይላል። በጣም ይገርም ቃል። በሥርዓተ ቅዳሴ ውስጥ እኮ አምላካችንን መጠማት አለብን። በህብረት ሆነን ሌላ የግል ነገር የምናደርገውም ነገር የለም። ክብር ምስጋና ይግባውና አምላካችን አባቶቻችን በጣም የተባረኩ የተቀደሱ አባቶች በዚች ቤተክርስቲያን ውስጥ መኖራችን ታላቅ ጸጋና በረከት ያለን ምዕመናኖች ነን። እነሱ የሰሩልን ታላቅ ሰማያዊ ምስጢር ስርዓት በመሆኑ በዚህ በተሰራልን ስርዓት ውስጥ እየሄድን መንፈሳዊውን በረከት ማግኘት አለብን። ስለዚህ የግል ጸሎት የሚባል ነገር በሥርዓተ ቅዳሴ ውስጥ የለም። ለምን? በህብረት ሁላችንም የምንጸልይበት ሁላችንም የምናመሰግንበት ታላቅ ስርዓት ተሰርቶልናል። በሥርዓተ ቅዳሴው ላይ ካህኑም ተሳታፊ ነው፣ ቀዳሽ ነው። ዲያቆኑም ተሳታፊ ቀዳሽ ነው። ምዕመናንም ተሳታፊዎች ቀዳሾች ነን። አስቀዳሾችም ቀዳሾችም ነን። ለምን? በሥርዓተ ቅዳሴ ውስጥ ይካ ይበል ካህን፣ ይዲ ይበል ዲያቆን፣ ይበል ህዝብ ተብሎ ለእያንዳንዳችን ስርዓት ተሰርቶልን በዛ ስራ ውስጥ እንድንሄድ ተደርገናል። የትኛውን ሰዓት የትኛው ነገር ነው የሚያመልጠን? በሥርዓተ ቅዳሴ ውስጥ ገብተናል። በሰማያዊ ምስጢር ውስጥ ነው ያለነው። በዚህ መልክ ጸሎታችንን እንጸልያለን። ስለዚህ የተከበራችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ያለማወቅ ነው እስካሁን የቤተክርስቲያንም ስርዓት አይደለም። ሥርዓተ ቅዳሴ ስናስቀድስ የግል ጸሎት የለም። አንድ አፍታም ደርሰን በውጭ የምናስቀደስም ካለን እስከ ደረስንበት ድረስ ሥርዓተ ቅዳሴውን ከተከታተል ጸልየናል። ያውም ትልቅ ጸሎት፣ ያውም የህብረት ጸሎት። ስለዚህ በዚህ መልክ እንድንሄድ በትህትና ጠይቃለሁ። መልካም። እንደው የብዙዎች ጥያቄ ነው ብለን ስለ ግል ጸሎቱ አነሳን እንጂ እንግዲህ በሀገረ ስብከት ደረጃ መመሪያ እስኪወርድ እኮ በቅዳሴ ላይ ስልኩን የሚጠቀም ሰው እንደው በጣም የሚያሳዝን በእውነት መልስ የሚሰጡ ጥሪያቸውን ሳያስተካክሉ ገብተው መልስ የሚሰጡ ሰው ጸጥ ብሎ እየሰማ ሃሎ ብለው መልስ የሚሰጡ ሰዎች በጣም ያስገርመኛል። ደግሞ ወጣቶችም ያው ይሄ ነው በጣም የአዲሽን ጉዳይ ነው። በጣም ከኛ ጋር ስለተጣባን አይነት ነገር ስልኮቻችንን ስለማናምናቸው
በየተወሰነ ደቂቃ ቴሌግራሙን ቼክ የሚያደርግ በጣም ብዙ ወጣትም አለ እና እንደው እጀ መንገዱን ይህም መታሰብ መቻል አለበት። ምክንያቱም እግዚአብሔር አይዘበትበትም። በእውነት እግዚአብሔር ሁሉን ያውቃል። የምንሰራቸውን እንቅስቃሴዎች አይደለም ልቦናችን ያመላለሰውን ኩላሊታችን ያጤሰውን እንኳን እግዚአብሔር ያውቃል እና በእውነት ከእድሜያችን ላይ ወይም ከ24 ሰዓት ውስጥ ለቅዳሴው የምንሰጠው ስንት ሰዓት ነው? ቅድም እንደተባለው ነው ከ12 ሰዓት እስከ 3 ሰዓት 3 ሰዓት ናት። የ24 ሰዓት ስንተኛ ናት ስንል ትንሿ ክፍል ናት እና እሷን ክፍል ደግሞ እንደገና እንዲዋዛ ፈዛዛ ማጥፋትን በጣም ተገቢ ያልሆነ ነገር ነው። ሊታሰብበት ሊታረም የሚገባ ጉዳይ ነው። ማለት ምን ደረጃ ደርሰን ነው እንዲህ በሀገረ ስብከት ደረጃ መረጃው እንግዲህ እንዲህ አይነት መረጃ ሰምተን ነበር። ስልክ መቅደስ ውስጥ መጠቀም መከልከል፣ ይህ ትክክል ራሳችንን የምንገዛ መሆን መቻል እንዳለብን በዚሁ አጋጣሚ ሊታሰብበት ይገባል ለማለት ነው የምፈልገው። ወደ ቀጣዩ ከመሄዳችን በፊት ግን አሁን እዚህ የግል ጸሎት የሚለው ላይ እንግዲህ በደንብ ትኩረት ልናደርገው የሚገባው ነገር ያው እያየነው ነው። በተለይ ልክ ድርገት ከወረደ በኋላ አንዳንድ ጊዜ የማህሌታውያኑ ቅኔ ይቀርባል፣ ግን ምዕመኑ ግን በቃ ምንም ቁጭ ብሎ ነው የሚውለው። ስለዚህ ቁጭ ብሎ መዋል ደግሞ አለባቸው ብዬ አላስብም። ስለዚህ በዛ ሰዓት ዳዊታቸው የሚደግሙ ካለ ዳዊታቸው መድገም አለባቸው። ጸሎት የሚጸልዩ ካሉ ደግሞ ጸሎታቸው መጸለይ ያለባቸው። በጣም ረጅም ሰዓት ነው 30 ደቂቃና 1 ሰዓት ነው እና በዛ ሰዓት ጸሎታቸውን መጸለይ መቻል አለባቸው። ይህም ሊበረታታ ይገባል። መቼስ ቁጭ ካሉ ያው ወሬ ነው የሚጀመረው። ወደ ወሬ ከመሄዱ በፊት ልክ እንዳልከው ደግሞ ስልክን ከመነካካት ጸሎት ማድረጋቸው ተገቢ ነው ብዬ የማስበው። እስከዛ ሰዓት ድረስ ትክክል ነው። ቅድም መምህር ኃይሉ እንዳለው በተመስጦ ሆነን ስርዓተ ቅዳሴ ልንካፈል ይገባል። ልክ ቁርባኑ እንትን ሲል ግን የራሳቸውን ዳዊቱንም ይሁን ውዳሴ ማርያም ይሁን በመድገም ቁርባኑ እስኪያልቅ ሰዓት ድረስ መጠበቅ አለባቸው ብዬ አስባለሁ። ለጨምር ወደሚቀጥለው ከመሄዳችን በፊት የተነሱ ነገሮች ናቸው። በአጭሩ ለማስገንዘብ የስልክ ነገር ከተነሳ ብዙዎቻችን ግንዛቤው የጎደለን ይመስለኛል እና እንግዲህ ወደ ጸሎት ከመጣን በኋላ ከእግዚአብሔር ጋር ግንኙነት መስመር ተጀምሯል ማለት ነው። ከእግዚአብሔር ጋር እየተነጋገርን ነው ያለነው። በተቻለ መጠን ለስርዓተ ቅዳሴ ስንመጣ ስልኮቻችንን ይዘን ባንመጣ ሁሉ ነገር የሚደወልልን ነገር ካለ ስንመጣ እናገኘዋለን። ቴክኖሎጂው ይሄን ነው የሚያሳየው። ስለዚህ አንዴ ወደ ስርዓተ ቅዳሴ ከገባን ለእግዚአብሔር ጊዜ ሰጥተናል ማለት ነው። ስለዚህ ከእግዚአብሔር ጋር ነው ግንኙነታችን መፍጠር ያለብን። ስልኩንም ይዘን ከመጣን በኋላ ግን እንደው ሳይለንት ብናደርገው የሚደውልልን ስንወጣ እንደርሳለን። አሁን ብዙ የተለመደው ሁኔታ ስልክ በስርዓተ ቅዳሴ ቤተ መቅደስ ውስጥ ውጭ አንስቶ ማናገር። በዛ ሰዓት ላይ አንድ ከእግዚአብሔር ጋር ያለን ነገር ይቋረጣል፣ 2 በአካባቢ ያሉትን ሰዎች እንረብሻለን። በእኛ የተነሳ ደግሞ አካባቢው ሲረበሽ በእውነት ለእኛም ጥሩም አይደለም። ስለዚህ ቅድም መምህር እንደተናገረው የተወሰነ ሰዓት ውስጥ ነው ያለነው። ለእግዚአብሔር ጊዜ እንስጥ። ለእግዚአብሔር ጊዜ የምንሰጠው ደግሞ የምናተርፍበት ነው እንጂ የምንጎዳበት አይደለም። ስለዚህ ይሄንን በእውነት በደንብ አድርገን መልመድ ያስፈልጋል። ጊዜ ያመጣው ቴክኖሎጂ ጠቃሚ ነው፣ ግን በአግባቡ ካልተጠቀምንበት ደግሞ ከእግዚአብሔር ጋር የሚያጣላን የሚጎዳን ስለሆነ በስልክ በኩል ይሄ ነገር ቢታሰብበት ለማለት ፈልጌ ነው። እግዚአብሔር ይስጥልኝ። መልካም። ሌላው እንግዲህ በቤተክርስቲያናችን አስተምህሮ ከክብረ ቅዳሴው ጋር ተያይዞ መላእክት ይነጠፋሉ ይባላል በስርዓተ ቅዳሴ ጊዜ እና አንዳንዶች ለመቀበልም የሚቸገሩ አሉ። እንደው በእውነት እንደው እንደዚህ ይሆናል የሚሉም ሰዎች አሉና እንደው ይሄ ሐሳብ እንዴት ነው የሚታየው የሚለውን ደግሞ እንመልከት። እሺ፣ እንግዲህ በስርዓተ ቅዳሴ በተለይ ዶክተር ቀሲስ መብራቱ ኪሮስ በተለየ ሁኔታ በቅዳሴ ውስጥ እነማን እንደሚገኙ ምን አይነት ውበት እንዳለው በደንብ አድርጎ ገልጾታል። በተለይ አሁን 2ኛ ላይ በወጣው መጽሐፉ ላይ እና በቅዳሴ ሰዓት አንደኛ ቅዳሴውን ምስጋናውን የሚቀበለው ራሱ ክርስቶስ አለ። ክርስቶስ በተገኘበት ደግሞ ቅዱሳን መላእክት አሉ። ይሄ የቅዱሳት መጽሐፍት ራሱ ማስረጃ ማስቀመጥ ይቻላል። እና በዚህ በቅዳሴ ሰዓት አሁን ያነጋገር አንዳንድ ጊዜ ቃላቶች ይደክሙብናል። ይነጠፋሉ የሚለው ዝቅተኛ የሆነ የቃላት አጠቃቀም ነው።
በአንድም ደግሞ መቅደሱን ሙሉውን ቅዱሳን መላእክት ሞልተው መገኘታቸውንም የሚገለጽበት ነው እንጂ ይነጠፋሉ ተብሎ የሚረገጡ ሆኖ አይደለም። ስለዚህ ቅዱሳት መጽሐፍት ቅዱሳን መላእክት በቤተ ክርስቲያን ውስጥ ይገኛሉ፣ ይሰፋሉ። በዛ ላይ ስርዓተ ቅዳሴውን ወደ ሰማይ ያሳርጋሉ። ስለዚህ ቅዱሳን መላእክት አሉ። ለዚህ ደግሞ የተወሰኑትን መመልከት እንችላለን። ራሱ የቅዳሴ ጊዜ ላይ አንድ የሚለው ቃል አለ፣ በጣም እጅግ ደስ የሚያሰኝ። እንደዚህ ይላል፣ ነቢያትን የሚያቃልል ቢኖር ከዋህድ ከወልድ መዓት ራሱን ያርቅ፣ ነፍሱንም ያድን፣ መስቀልን አይበድል፣ ከእግዚአብሔር መዓት ይራቅ፣ የሚያየን አብ ብርሃን አብ ከልጁ ጋር ቤተክርስቲያንን ከሚጎበኙ ከቅዱሳን መላእክት ጋር አለና። ነፍሳችሁን ተመልከቱ፣ ሰውነታችሁን ንጹሕ አድርጉ፣ የባልንጀራችሁን በደል አታስቡ፣ ማንም ከወንድሙ ጋር በቁጣ አይኑር፣ አስተውሉ፣ እግዚአብሔር ያያል፣ ልቦናችሁን ከፍ ከፍ አድርጉ፣ ወደ ሕይወት መድኃኒት እንቅረብ፣ ጸጋ ሆኖ የሰጠንን ሥጋና ደሙን በእግዚአብሔር ጥበብ እንቀበል። ክብርና ምስጋና ለስሙ ይሁን፣ አሜን። ስለዚህ ልጁ ራሱ ክርስቶስ በዛ በቅዳሴ ሰዓት እንደሚገኝ፣ ቅዱሳን መላእክት እንደሚገኙ ይገልጻል። ስለዚህ በቅዳሴ ሰዓት ይነጠፋሉ ማለት ይገኛሉ ለማለት ነው። ስለዚህ የሚገኙ ከሆነ ደግሞ በቅዳሴው ላይ አላግባብ የሚደረጉ ክንዋኔዎች፣ አላግባብ የሚደረጉ እንቅስቃሴዎች፣ እነዚህ ሁሉ ሊያስቀስፉ የሚችሉ ናቸው። ስለዚህ መላእክትን እየረገጣችሁ ነው የሚለው አባባሉ በመላእክቱ ላይ በድፍረት ተነሳስተናል እንደማለት ነው። ስለዚህ በዛ በታላቅ ክርስቶስ በተገኘበት ቦታ ላይ አላግባብ ነገሮች ስለተከናወኑ፣ ሌላው መጽሐፍ ቅዱስም እንደዚህ ይላል፣ በመንገዴ ጠብቅ ዘንድ ወዳዘጋጁት ስፍራ የሚያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ፣ በፊቱ ተጠንቀቅ፣ ቃሉንም አድምጥ፣ ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልም ይላል መጽሐፍ ቅዱስም ራሱ። ስለዚህ መላእክት በቤተክርስቲያን መገኘታቸውን መኖራቸውን ለመግለጽ ነው። ስለዚህ ይነጠፋሉ የሚለው። ስለዚህ አሁንም ወደ ቅዳሴው በገባንበት ቅዳሴው አሐዱ አብ ቅዱስ ተብሎ ከተጀመረበት ሰዓት ጀምሮ በዛች በቤተ ክርስቲያን ውስጥ ክርስቶስና ቅዱሳን መላእክት እንዳሉ ሆነን ልቦናችንን ከፍ አድርገን እግዚአብሔርን ልናገለግል ይገባል። ድፍረት፣ ጥሩ ያልሆኑ ንግግሮች፣ የትዕቢት ነገር የተሳት ማስወገድ አለብን። ለምን? ቅዱሳን መላእክት ስለሚገኙ። ስለዚህ ይነጠፋሉ ማለት በብዛት በቅዳሴው ሰዓት ይገኛሉ ለማለት ነው። መልካም። እሺ መምህር እግዚአብሔር ይስጥልን። እውነት ነው። ይሄ ጥሬ ቃሉን ሲያዩት ውስጠ ምስጢሩን ካልተረዱት ያው ፊደል ይገላል አይደል? ትርጓሜ ያድናል እንደተባለው ቅዱሳን መላእክት ይነጠፋሉ ሲባል እንደተነገረው ነው። ቤተክርስቲያን ጠባቂ መላእክቶች አላት። እንኳን ቤተክርስቲያን አይደለም እያንዳንዳችን ጠባቂ መላእክቶች አሉ። መጽሐፍ ቅዱስ ለማስደገፍ ያህል በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ክብር ምስጋና ይግባውና የእግዚአብሔር አብ ልጅ የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው ሲናገር ማንንም እንዳንንቅ መጠንቀቅ ይገባናል። ይሄ ጨርቃም ነው፣ ይሄ ታናሽ ነው፣ ይሄ እንዲህ ነው ማለት እንደሌለብን ሲናገር ቁጥር 10 ላይ ከእናንተ ከታናናሾቹ አንዱን እንዳትንቁት ተጠንቀቁ ይላል። ለምን? ጠባቂ መላእክቶቻቸው በሰማይ የአባቴን ፊት ያያሉና ይላል። ስለዚህ እያንዳንዱ መልአክ ምን እንደተሰራ በየቀኑ በእያንዳንዳችን ውስጥ የምንሰራውን የምናስበውን የፈጸምነውን ነገር ይመዘግባል ማለት ነው። ለምን? ጠባቂ መላእክቶቻቸው ያሉ እግዚአብሔር ክብር ምስጋና ይግባውና ጠባቂ መላእክቶች አሉ። አንዳንዴ ከሚያስደንቅ ነገር ወጥተን ተርፈን እግዚአብሔር በመልአኩ ስለሚጠብቀን ነው። ቅድም በመንገድ ይጠብቅ ዘንድ ተብሏል። በመዝሙር 90 ላይ የእግዚአብሔር መልአክ እንደሚጠብቀን በወደቅን ጊዜ ደግፈው ሁሉ እንደሚያነሱን ተጽፏልና የመላእክት ጥበቃ ከኛ ጋር ነው ያለው። ስለዚህ ቤተክርስቲያን ጠባቂ መላእክቶች አሉ። ይልቁንም ደግሞ በሥርዓተ ቅዳሴ ሰዓት ላይ ንጉሠ ነገሥት ኢየሱስ ክርስቶስ ራሱ በሚገኝበት ቅዱሳን ሁሌ ወደ ቅዱሳን ኅብረት እንግባን የሚባለው ሥርዓተ ቅዳሴው አምላካችን ባለበት ደግሞ ሰራዊቱ አይጠፋምና ቅዱሳን መላእክት አሉ። ይነጠፋሉ ማለት ዙሪያውን ከበዋሉ። ስለዚህ በማይገባ ሁኔታ እንዳንገኝ እንጠንቀቅ። ለጸሎት ለምስጋና በተቃጠለ ልብ ሆነን በቆምንበት ቦታ ሆነን ለማለት ነው። አሁን እንደምንመለከተው በየቦታው ላይ ሥርዓተ ቅዳሴ
ገበያ ሆኗል አይደለም እንዴ? እንገባለን እንወጣለን እንደፈለገን። በእውነት ለመናገር አንድ ነው ባለስልጣን ቤት እንኳን ለመግባት በምን አይነት ስርዓት እንዴት አይነት ተጠንቅቀን ፈርተን ነው የምንገባው። እግዚአብሔርን ግን መፍራት ችል ብለናል። የመጀመሪያው ትእዛዝ የተሰጠን ተቀናዩ ለእግዚአብሔር በፍርሃት ነው። ለእግዚአብሔር በፍርሃት ተገዙ ነው። ይህ ፍርሃት ጠፍቷል። ያመጣብን ሁኔታዎችም እየታየ ነው። እግዚአብሔርን ስለማንፈራ እግዚአብሔርም በእውነት ዝም ብሎናል። ስለዚህ የተወደዳችሁ የክርስቶስ ቤተሰቦች ወደዚህ ታላቅ የጸሎት የምስጋና ህብረት ነው የተጠራ ነው። ግን ሁሉም በአግባብና በስርዓት መሆን አለበት። ስለዚህ ሁላችንም በደረስንበት ቦታ ላይ ቆመን ማስቀደስ አለብን። ቅዱሳን መላእክት ስላላየናቸው የሉም ማለት አይደለም። እነሱ እሳታውያንና ረቂቃን ናቸው። ረቂቅ መናፍስት ነው የሚላቸው። ስለዚህ አናያቸው። ነገር ግን ለተልኮ ከሚፋጠኑ አገልጋዮች በስተቀር ማንም ቢሆን እንደፈለገ ወዲያ ወዲህ የሚሄድ ስልጣን የለውም። የቤተክርስቲያንም ስርዓት አይደለም። ስለዚህ ባለንበት እግዚአብሔርን ፈርተን ባለንበት ቦታ ሆነን ብንጸልይ እግዚአብሔር ጸሎታችንን ይሰማል። ያን ቀራጫ እናስታውሰው በሉቃስ ወንጌል ምዕራፍ 18 ላይ እኛ ተንደርድረን ወደ ቤተ መቅደሱ ነው አይደለ? ስርዓት አፍርሰን ምንገባው የምንወጣው። ሁለት ሰዎች ወደ ቤተ መቅደስ ሊጸልዩ ሄዱ ይልና አንዱ ፈሪሳዊ አንዱ ቀራጭ። ብዙ ጊዜ የሚነገር ትምህርት ነው። ያ ቀራጩ ከደጁ በርቀት ቆሞ ነው የሚለው። ሊገባም አልወደደም አለ፣ ኃጢአቱን እያሰበ። በእውነት ኃጢአታችንን እያሰበን እንድንመላለስ ይህ ትምህርት ያስተምረናል። በርቀት ቆሞ ሲጸልይ ጸሎቱን ግን እግዚአብሔር ሰምቶታል። ስርዓት አፍርሰን እየገባን እግዚአብሔር ይሰማናል ማለት አይቻልም። ባለንበት ቦታውንም ብናስቀድስ እግዚአብሔር ይሰማናል። አረ ይሄ አይደለም፣ ይሄን ቀራጭ አይደለም። ታላቁ የዋሁኑ ዮናስ እናስታውሳለን አይደል? በትንቢተ ዮናስ ምዕራፍ 2 ላይ ዮናስ በአሳ አንባሪ ሆድ ውስጥ ሆኖ በጸለየው ጸሎት እግዚአብሔር እስከ ጽራሪያም ጸሎቱ ሄዶ ተሰምቷል። የትም ቦታ ላይ ብቻ እንሁን እግዚአብሔርን በመፍራት እግዚአብሔር ያየናል፣ ይሰማናል። ይህንን ማወቅ ማሰብ ያስፈልጋል። ስለዚህ ስርዓት አጥፍተን እንደፈለግን ምንገባበት ምንወጣበት አይደለም። በፍርሃት በመንቀጥቀጥ በደረስንበት ቦታ በተቻለ መጠን ቀድመን ለመድረስና ወደ ቤተ መቅደሱ ለመግባት ብንሞክር ጥሩ ነው። ያ ካልተቻለ ግን በደረስንበት ቦታ ላይ ጥግ ሆነን፣ ይሄ ብቻ አይደለም። ስርዓተ ቅዳሴው ከተጀመረ በኋላ ሰላምታ የምንሰጣጥም ሰዎች አለ። በእውነት ይሄ እናቶች አባቶች ላይ ይበዛል። ይሄ ያለማወቅ ነው። ከእግዚአብሔር ጋር ጸሎት መስመሩ ተከፍቷል። የምስጋናው የጸሎቱ የትምህርቱ ጸጥ ብለን ለእግዚአብሔር ያለንን ክብር ማሳየት አለብን። በቆምንበት ምናውቀው ሰው እንኳን ቢኖር ድምፅ ሳናሰማ እጅ ነስተን መቆም። ስለ ሰፈር ስለ ቤተሰብ በታላቅ ድምፅ እየጮህን የምናወራ ሰዎች አለ። በእውነት ይሄ ቅስፈትን ያመጣል። ተጠራቅሞ እግዚአብሔር ቸር አምላክ ስለሆነ ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 102 ላይ እግዚአብሔር አምላካችን እንደ በደላችን አልከፈለንም እንደ ኃጢአታችንም አላደረገብንም ይላል። ምሕረቱ ቸርነቱ ስለበዛልን። ስለዚህ ድህነት ለማግኘት ወደ ቤቱ መተናል። በጣም ትልቅ ነገር ግን ሁሉም በአግባብና በስርዓት ይሁን። ቅዱስ ጳውሎስ ይህን ነው ለቆሮንቶስ ክርስቲያኖች በምዕራፍ 14 ቁጥር 40 ላይ ሁሉ በአግባብና በስርዓት ይሁን። ስለዚህ ቅዱሳን መላእክት አሉ፣ ረቂቃን ናቸው፣ ስለማናቸው ነው። ሁሉን ነገር ያያሉ፣ ይመዘግባሉ። ስለዚህ ፈርተን እግዚአብሔርን በቆምንበት ስርዓተ ቅዳሴውን እንከታተል። አሜን ከተባለ በኋላ ማሳረጊያውን ወደ ቤተ መቅደስ ውስጥ ገብተን ወደ ቅጥረ ግቢ ውስጥ ገብተን የዕለቱን ትምህርት ተምረን በሰላም ግቡ ሲባል የዛን ጊዜ አጠናቀን እንሄዳለን። በዚህም በረከት ጸጋ እናገኛለንና በዚህ ስርዓት እንድንመላለስ እግዚአብሔር ይርዳል። እሺ፣ እዛች ላይ የሚጨምራት ነገር ምንድን ነው? ቅዳሴ በተለይ ከሰዓት አይታችሁ ከሆነ ይዘጋል። ልክ ቅዳሴ እንደገቡ ይዘጋል። የሚገባ የለም፣ የሚወጣ የለም። ይህንንም መሰረት ያደረገ ነው። በቅዳሴ ሰዓት ምንም አይነት እንቅስቃሴ እንደሌለ የሚያመለክት ነው። ሰንበት ላይና እንደዚህ ጠዋት ሲቀደስ ግን ክፍት የሚሆንበት ምክንያት እነዚህ ከሌሊቱ ጋር በተያያዘ ነው። ለምዕመኑ ክፍት ነው። ይህ ማለት ግን እንደፈለግን እንሁን ማለት አይደለም። እውነት እንደው ልክ አህዱ ከተባለ በኋላ እዛች በር ላይ ደርሶ እንኳን መግባት የሚፈልግ ካለ በመንቀጥቀጥና በመፍራት ቀስ ብሎ ሽክክ ብሎ ሌላውን ምዕመን ሳይረብሽ ቦታው ጋር ቆሞ ቅዳሴውን ለማስቀደስ ያለ ገብቶ ተሳልሞ ዞሮ መውጣት ይሁላ ተገቢ አይደለም። ቅድም መምህር እንዳለው መሳሳ መነጋገር ተገቢ አይደለም። ቦታ ላይ ቆሞ ቅዳሴው ካለቀ በኋላ እነዚህ ነገሮችን ለመፈጸም ያለብን። እንደው መግባት እንኳን ቢያስፈልገን እንኳን በመንቀጥቀጥና በመፍራት ነው መግባት ያለብን።
እና ይህንን ታሳቢ ማድረግ አለብን ማለት ነው። መልካም እንግዲህ ያው ይህንን ሽቶ ለድሆች ተሽጦ ቢሆን ሲል ይሁዳ ሁሉ ጊዜ ድሆች ከእናንተ ጋር ናችሁ ነው እና ሰላም የምንለው ሰው ባዘቦት ቀን እኮ እናገኛለን። እንደ እውነት እንነጋገር ከተባለ ሰላሙ ሰላማችን ነው ወይ እንደው የምርስ ነው ወይ ሲባል እንደው ለፎርማሊቲ የሚባሉ እኮ ብዙ ሰላሞች አሉ። እንደው ያንን ቅዱሱን መንፈስ እንድንረብሽ የጠላት አሰራር ነው እየገፋን ካልሆነ በቀርና ማስተዋል ያስፈልጋል የሚለውን ለማለት ነው። ሌላው በጣም ብዙ ሰዎች በተለይ ወደ ፍሬ ቅዳሴው ሊገባ ሲል ካህኑ ንጹሕ የሆነ ከስጋው ከደሙ ይቀበል ንጹሕ ያለው ነገር አይቀበል ይልና ለሰይጣንና ለመላእክተኞቹ ተስጋጀ ወደ ዘላለም እሳት እንዳይወድቅ ሲል ይፈራል። በእውነት ደግሞ ቃሉም ያስፈራል እና እንደው ወደ ቅዳሴውም ለመምጣት ለመቀበልም ቁርባኑንም ለመቀበል በጣም ወደኋላ ያደርገናል የሚሉት ይሄ የሚያስፈራ አዋጅ ነው። ቤተክርስቲያን እንደው ልታስፈራራ ነው ይሄን አዋጅ የምታውጀው? ምንድን ነው ሀሳቡ? ምንድን ነው? በጣም ጥሩ። እንግዲህ ይሄ ምዕመናን ወደሚቀበሉበት ወደ ቅዱስ ሥጋና ክቡር ደሙ ሲቀርቡ እንዴት አድርገው መቀበል እንዳለባቸው ለማመላከት ነው። ግን ቃሉን ስናየው የሚያስደነግጥ ይመስላል፣ ግን አይደለም። ለምሳሌ ካህኑ ይሄን ባያውጅስ? ግን እውነት ሥጋው ደሙን በድፍረት የሚቀበል ይማራል? አይማርም። ሥጋው ደሙ ንጹሕ ሳይሆን ቢቀበል ከእግዚአብሔር ቁጣ ያመልጣል? አያመልጥም። ስለዚህ ካህኑ እየተናገረ ያለው በቃ የሚሆነውን ነው። ይሄ ነገር ይደረጋል፣ ግን ምን ሆኑ ነው ያለው? ንጹሕ ሆናችሁ። አሁን ንጽህናን እንግዲህ ንጹሕ ነው የምሆነው መቼ ነው የሚለውን መጠየቅ ተገቢ ነው። ከዛ ውጭ ግን አዋጁ ግን ትክክለኛ ነው። መስተካከል የሚያስፈልገው ነገር ማለት ነው። ደግሞ መጽሐፍ ቅዱሳዊ ነው። እንደዚህ ይላል አንደኛ ቆሮንቶስ 11:27 ላይ ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው የሚጠጣ ሳይገባው የሚበላና የሚጠጣ የጌታ ሥጋ ስለማይለይ ለራሱ ፍርድን ይበላልና። አንደኛ መጽሐፍ ቅዱሳዊ ቃል ነው። ሁለተኛ ካህኑም ያንን ባያውጅ ንጹሕ ሆኖ የማይቀበለው ራሱን ዝቅ አድርጎ ወደዚህ ምስጢር የማይቀርብ ሰው ይሄ እንትን አይቀርም። ስለዚህ ማስፈራሪያም አይደለም፣ እውነታውን ነው ካህኑ እየተናገረ ያለው። ስለዚህ ንጹሕ ሆኜ የምቀበለው መቼ ነው የሚለውን መመለስ ያስፈልጋል። ያ ይመስለኛል አሁን ይህንን ችግር ሊቀርፍ የሚችለው። እንግዲህ ንጽህና ማለት ለሥጋው ደግሞ ብቁ የሚያደርገን ማለት ነው። ያ ደግሞ ምንድን ነው ስንል የተለየ ነገር አለ፣ ንስሐ መግባት ነው። አንድ ሰው ወደ ሥጋውና ደግሞ ሲቀርብ የንስሐ አባቱን ሊያማክር ይገባል። እንደው ከቆረበው ወርም የሆነው ከቆረበው ሳምንትም የሆነው ግን ለመቁረብ ሲያስብ ግን ንስሐ አባቱን ማናገር፣ ከዛ እግዚአብሔር ይፍታ። አሁን ምንም ነገር ላይኖርበት ይችላል። ስለዚህ እግዚአብሔር ይፍታ ብሎ ሊያሰናብተው ይገባል ወደ ሥጋው ደግሞ። ከዛ ውጭ ግን ብዙ የቆየ ከሆነ ሥጋው ደግሞ ለመቀበል ግን መዘጋጀት የሚያስፈልገው ሰው ንስሐ መግባት ነው። ንስሐ ይገባል፣ ካህኑ ንስሐውን ይሰጠዋል። ቀኖናውን ከጨረሰ በኋላ የማይሰራ ኃጢአት እግዚአብሔር ይፍታ ይለዋል። ይህ ማለት ምን ማለት ነው? አሁን ቅዱስ ሥጋና ክቡር ደሙን ለመቀበል ብቁ ነህ ማለት ነው። እንደውም ቅድምም ጠቅሼዋለሁ። ካህን ንስሐ ካስገባ በኋላ እግዚአብሔር ይፍታ ካለው በኋላ የመጨረሻው እንትኑ ምንድነው? ሥጋው ደሙን እንዲቀበል ማድረግ ነው። አሁን ግን ንስሐ እንገባለን፣ በቃ ንስሐ እንገባለን፣ በቃ አሁን ምን ይቀራል ማለት ነው? ያንን የኃጢአት ስርየት የሚያጸናው ቅዱስ ሥጋና ክቡር ደሙ። ቅድም ብዬዋለሁ። ሚስጥራቱ በአጠቃላይ ያለ ሥጋው ደሙ አይደመደሙ። መደምደሚያው ቅዱስ ሥጋና ክቡር ደሙ። ስለዚህ ንስሐ ከገባ በኋላ ምን እያለው ነው? እግዚአብሔር ይፍታ ሲለው ሥጋው ደሙን ለመቀበል ብቁ ነው እያለው ነው። ንጽህና ሲባል የተለየ ልክ እንደ መላእክት መሆን አይደለም፣ ልክ እንደ ቅዱሳን መሆን አይደለም። ሥጋው ደሙን ለመቀበል የእግዚአብሔር ቸርነት ከአንተ ጋር ነው ማለት ነው። ንጹህ ነው ማለት። እንደውም ቅዳሴው ላይ ወደ መጨረሻ አካባቢ ላይ ቅዱሳት ለቅዱሳት ሲል ካህኑ የተቀደሰው ለቅዱሳን። ስለዚህ ይህንን የሰማ ሥጋው ደሙን ሊቀበል የመጣ ባሕታዊ እኔ ቅዱስ ነኝ ብዬ በቀበልማ ዕዳ አይሆንብኝም ምን አለ። ስለዚህ ተመልከት። ስለዚህ ንስሐ የሚገባው ቅዱስ ተብሎ ሥጋው ደሙን የሚቀበል ሰው የተቀደሰ ነው። ይሄ ቅድስና ግን ሌላ አይደለም፣ ሥጋው ደሙን ለመቀበል የሚያበቃው ቅድስና ነው።
ንጽህናውም ልክ እንደዚህ ነው እንጂ ንጹህ ነህ አንተ የተለየ ነህ ማለት አይደለም። የእግዚአብሔር ቸርነት እንድታግዘው ነው ንስሐ ገብቶ ስጋው ደግሞ ለመቀበል ብቁ ነው። ስለዚህ አዋጁ ማስፈራሪያ አይደለም። ማንኛውም ክርስቲያን ንስሐ ሳይገባ በድፍረት ሲቆርቡ አየሁ ብሎ የሚቆርቡ ከሆነ ዕዳ ይሆንበታል። ይሄ ዕዳ እንዳይሆን ነው ምክር እየሰጠ ያለው ካህኑ። ስለዚህ ልክ በእንደዚህ አይነት ሁኔታ መረዳት አለባቸው ምዕመናን ብዬ ነው የማስበው። መልካም። እሺ መምህር ሀሳቡን ለመጨመር ያው መምህር ጥላዬ ብዙን ነገር ተናግሮታል። ያው ይሄ አዋጅ በጣም አስፈላጊ አዋጅ ምዕመናኖችን የሚያነቃ አዋጅ ስለሆነ ካህኑ ወጥቶ ያንን የሚልበት ምዕመናንን ለማንቃት በምን ሁኔታ ነው ያለነው? ለምን ወደ ቅዱስ ሥጋውና ወደ ክቡር ደሙ መድረስ ቀላል ነገር አይደለም። እንደምታውቁት የሰው ልጆች ሁለት ነገር ይስማማናል፣ ኃጢአትም ጽድቅ። ኃጢአት ደግሞ እንዴት እንደሚሰራ ማወቅም አለብን። ኃጢአት በሶስት መንገድ ነው የሚሰራው። ብዙዎቻችን ልብ ማንለው ኃጢአት በማሰብ ይሰራል። ይህንን ብዙዎቻችን ልብ አንለውም፣ በንስሐም አንናዘዘው። ዛሬ ይህንን ድምፅ የምትሰሙ ኃጢአት በማሰብ እንደሚሰራ ወደ ሴት አይቶ የተመኘ ይላል አይደል? ማቴዎስ 5 ላይ። ይሄ ብቻ አይደለም። በአንደኛ ዮሐንስ ምዕራፍ 3 ቁጥር 15 ላይ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። በጣም ይገርማል። እኛ በብረት በመሳሪያ የገደለውን ነው ነፍሰ ገዳይ የምንለው። ወንድምን መጥላት ዛሬ ስንቶቻችን ተጠላልተናል። በቤት ውስጥ ወንድም እህት፣ ባል ከሚስት፣ ጎረቤት ከጎረቤት፣ የስራ ባልደረባ ከስራ ባልደረባ ጋር አያችሁ። ይሄ ሁሉ ንስሐ ያስፈልገዋል። ይሄ በማሰብ ነው። ያ ሰው አያውቅም፣ እንደጠላሁትም አያውቅም፣ እንደምዝትበትም አያውቅም። በውስጤ ነው። ግን እግዚአብሔር ኩላሊትና ልብ ያጤሰውን የሚያውቅ አምላክ ስለሆነ ይታወቃል። ስለዚህ ይሄም ኃጢአት ነው። እነኚህን መናዘዝ ያስፈልጋል። ሌላው የሚታወቀው ነው የአንደበት ኃጢአትና በግብር በድርጊት የምንፈጽመው ኃጢአት። በእነኚህ በሶስቱ ነው የሚሰራ። ስለዚህ ንስሐ ሳትገቡ ይህንን ተናዛችሁ ወደ መምህረ ንስሐችሁ ሄዳችሁ ይህን ተናዛችሁ ያልመጣችሁ ሰዎች ንጹሐን አይደላችሁም ማለት ነው እንጂ ኃጢአት አልሰራችሁም ማለት አይደለም። የሰው ልጅ የአምላክ እኮ ወደዚህ መውረድ እኮ የሰው ልጆች ንጽህናን መጠበቅ ስላቃተን ነው አምላክ ወደዚህ ምድር የመጣ። ንስሐም የተሰጠን ለዚህ። ስለዚህ ንጽህና ደግሞ ሂደት ነው። እያደግን መተን ቅዱሳን ትልቅ ደረጃ ከ10 ማዕረጋት ላይ እንደሚደርሱት ማለት ነው። በአንድ የሚሰጥም ነገር አይደለም። የሐዋርያትን ሕይወት ማስታወስ ይቻላል። በመጀመሪያው ፍርሃን የነበሩ ከሃዲያን የነበሩ አምላክን አላውቀውም እስከ ማለት ሊቀ ሐዋርያት ቅዱስ ጴጥሮስ የተናገረው፣ በኋላ ግን በሮም አደባባይ ስለ አምላኩ ቁልቁል ተሰቅሎ መስዋዕትነት የሆነ ነው። እኛም በመንፈሳዊ እድገት እያደግን እየመጣ ኃጢአትን እየተዋጋን መጨረሻ ላይ ወደ ቅድስና ወደ ንጽህና እንድንሄድ ነው የእግዚአብሔር ሐሳብ። ለምን እኔ ቅዱስ እንደሆንኩ እናንተም ቅዱሳን ነው። ቅድስናችን ግን በጸጋ በባህሪ ቅድስና የአምላክ ብቻ ነው። ይህን ማወቅ መረዳት ያስፈልጋል። እንደውም ቅዱሳት መጽሐፍት ይመሰክሩልናል የሰው ልጅ ንጽህና እንደሌለው። በመጽሐፈ ኢዮብ ምዕራፍ 15 ላይ ታላቁ የትዕግስት ሰው በረከቱ ይደርብን ትዕግስተኞች እንድንሆን በመጽሐፈ ኢዮብ ምዕራፍ 1 ቁጥር 1 ላይ ዖፅ በምትባል ሀገር ኢዮብ የሚባል ጻድቅ ቅን እግዚአብሔርን የሚፈራ ሰው ነበር ይላል። በእውነት በረከቱ ይደርብን። ጻድቅ፣ እውነተኛ፣ ቅንነት ያለው በትዕግስት የተሞላ በረከቱ ይደርብን። በምዕራፍ 15 በተጻፈው መጽሐፍ ላይ ምን ይላል? ንጹህ ይሆን ዘንድ ሰው ምንድር ነው? ንጽህና ከየት አምጥተን ንጹህ ይሆን ዘንድ ከሴትስ የተወለደ ጻድቅ ማን ነው ይላል። እኛ አይደለንም ስጋ ለባሾች ብርሃናውያን የሆኑ እሳታውያን በሰማይ ያሉ መላእክት እንኳን ንጹሐን አይደሉም ተብሏል። ለምን? የመላእክት ሁሉ አለቃ የሆነው ሳጥናኤል ከሱ ጋር ሌሎቹም አብረው በድለው ወደዚህ ዓለም ተጥለዋልና እንኳን ስጋ ለባሾች ቀርቶ። ጠቢቡ ሰለሞንም በምዕራፍ 20 ቁጥር 9 ላይ ይሄን ነው ያረጋግጠልን። ልቤን አነጻው ከኃጢአትም ጠራው የሚል ማን ነው ይላል። ስለዚህ ንጹህ የሆነ ስጋው ደግሞ ይቀበል ሲባል እንደዚህ አይነት ምንም ኃጢአት ያልሰራ ንጹህ የሆነ ማለት አይደለም። የተከበራችሁ የክርስቶስ ቤተሰቦች ኃጢአተኛ መሆኑን አምኖ የንስሐ ደረጃዎችን ማወቅ ያስፈልጋል። መጀመሪያ ኃጢአተኝነትን ማመን ነው። ብዙዎቻችን እኮ ዛሬ ኃጢአተኛ መሆናችንን ማናምን ብዙ ሰዎች አለን። የሰው ኃጢአት ነው ትዝ የሚለን። ለምን? በማሰብ የት ነው ያለሁት፣ በመናገር
የአንደበት ኃጢአት። በድርጊትስ ምንድን ነው የሰራሁት ብለን መጀመሪያ አንድ ክርስቲያን ለንስሐ የሚያበቃው ኃጢአተኝነቱ ማመን፣ ሁለተኛ ኃጢአት መስራቱ ደግሞ ከእግዚአብሔር መንገድ መውጣቱን እግዚአብሔር እንዳዘነበት ሲያውቅ ወዴት ይመጣል? ወደ መጸጸት ይመጣል። የሚጸጸት ሰው ወደ ንስሐ አባቱ ሄዶ ኃጢአቱን ይናዘዛል። ኃጢአታችንን ስንናዘዝ ነው ምህረት የምናገኝ። ስለዚህ ካህኑ በሰጠን ቀኖና መሰረት ቀኖናውን ፈጽመን ስጋው ደግሞ እንድንቀበል ሲያዘን የዛን ጊዜ ንጹሐን ሆነናል ማለት ነው። ለምን? እግዚአብሔር ቸር አምላክ ስለሆነ፣ በደላችንን ሁሉ ይቅር የሚል አምላክ ስለሆነ። በሰው ዘንድ ነው እኔ ያጠፋኝ ሰው ይቅርታ ከሰጠሁት በኋላ የሆነ ነገር ሲነሳ የዛሬ ዓመትም እኮ እንዲህ አድርገኝ ብዬ ማነሳው እኛ ሰዎች ነን። በእግዚአብሔር ዘንድ ይሄ የለም። ንስሐ ከገባን ያለፈው በደላችን ኃጢአታችን ሁሉ ይደመሰሳል። ይህም ምህረቱ ቸርነቱ ነው። ክብርና ምስጋና ለስሙ። ስለዚህ ለማስጠንቀቅ ነው። ተጠንቅቀን ንስሐ ገብተን ኃጢአተኝነታችንን አምነን ኃጢአታችንን ተናዘን ወደ ቅዱስ ሥጋውና ወደ ክቡር ደሙ እንድንደርስ ማስጠንቀቂያ ነው እንጂ ማንም በባህሪው ንጹሕ የለም ከእግዚአብሔር በስተቀር። ንስሐ ስንገባ ግን ንጹሐን እንሆናለንና ስለዚህ ይሄ ቃል ወደኋላ ሊለን አይገባም። እንደውም መፋጠን አለብን። እስከ መቼ እንደምንቆይ በዚህ ምድር አናውቅምና ስለዚህ ይሄ ቃል አንቅቶን በኃጢአታችን ተናዘን እግዚአብሔርን አምላክ ይቅርታን ጠይቀን ቀኖናችንን ወስደን ተቀብለን ወደዚህ ሰማያዊ ማዕድ እንድንቀርብ እግዚአብሔር አምላካችን ይርዳል። መልካም። እንግዲህ ያው የሥርዓተ ቅዳሴውን ምንነት አሃዱ ብለን ጀምረን እንደ ቅዳሴው እንዲህ እያልን አሁን ቅዱስ ቁርባኑን አነሳን። አንድ የቀረችኝ የኔ ጥያቄ ምናልባት መጨረሻ ላይ መምህራን የምታጠናክሩበት የየራሳችሁ ሰዓት ይኖራችኋል። ከቅዳሴ ጸበል ጋር ተያይዞ ብዙ ሰዎች እንደዚሁ ግራ የሚጋቡበት አግባብ አለ እና የቅዳሴ ጸበል ቅዱስ ሥጋውን ክቡር ደሙን ያልተቀበሉ ሰዎች መጠጣት ይችላሉ ነው ወይስ ለቆራቢያኑ ብቻ የተዘጋጀ ነው? እዚህ ጋር እንደው ሰው ልቡ ርፍ ብሎ አንደኛው ወገን ጋር እንዲቀመጥ እችን ትንሽ ማብራሪያ መስጠት። ጥሩ። እንግዲህ ስለ ጸበል ስናነሳ መጀመሪያ አጠቃላይ ጸበል በተመለከተ የተወሰነ ሀሳብ ባነሳ፣ እንግዲህ የተለያዩ ጸበል ማለት የተቀደሰ ውሃ ነው ጸበል የሚባለው። ስለዚህ ሲባል ደግሞ የተለያዩ የጸሎት ስርዓቶች አሉ። በቤተክርስቲያን በሚጸለዩ ጸሎቶች አማካኝነት ስም ሊያገኝ ይችላል። ለምሳሌ ራሱ የፈለቀ ከመሬት የፈለቀ ከሆነ የፈለቀ ጸበል ተብሎ ይጠራል። ካህናት ጸሎት አድርገው የሚባርኩት ጸበል ተብሎ ይጠራል። ሁለተኛው የክርስትና አንድ ሕፃን ክርስትና ሊነሳ ሲመጣ ውሃው በገንዳ ውስጥ ተደርጎ ጸሎቱ ከተጸለየ በኋላ ካህኑ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ልክ በባረከው ሰዓት አብራከ መንፈስ ቅዱስ ይሆናል። ያ ውሃ አብራከ መንፈስ ቅዱስ ማለት ነው የመንፈስ ቅዱስ ማኅፀን የእግዚአብሔር ልጅ ተብሎ የሚጠራበት ማለት ነው። ስለዚህ ያ ምን ተብሎ ይጠራል? ማየገቦ ተብሎ ይጠራል። ከሚጸለይበትና ከሚሰጠው ጥቅምና አገልግሎት የተነሳ ነው ስም የሚሰጠው። ወደ ቅዳሴው ስንመጣ ደግሞ የቅዳሴው ጸሎት የደረሰበት ስለሆነ ምን ተብሏል? የቅዳሴ ጸበል ተብሎ ተጠርቷል። ስለዚህ የቅዳሴ ጸበል የተዘጋጀው ለማን ነው? ለቆራቢያኑ ነው። ይሄ ምንም ጥያቄ የለውም። የተዘጋጀውም ለቆራቢያኑ ነው። ስለዚህ ቆራቢያኑ ከቆረቡ በኋላ ያንን ጸበል በመጠጣት የተቀበሉትን ስጋና ደም የሚያወርዱበት ነው። ስለዚህ ያ የቅዳሴ ጸበል ተብሎ ይጠራል። ግን ከሆነ ጊዜ በኋላ ግን ምዕመናን ሁላ የሚቀበሉት ሆኗል። የሚጎዳ ነገር እንኳን ባይሆንም ግን ምዕመናን ሲቀበሉ ደግሞ የራሱ የሆነ ደግሞ ስርዓት ሊኖረው ይገባል። በዚህ ምክንያት የሚጣሉ አሉ፣ የሚጋጩ አልደረሰኝም የሚሉ አሉ። ሌላው ደግሞ ጉዳቱ ይሄን ራሷን ምዕመናን እየተቀበሉ መሄድ ደግሞ ሌላው ጉዳቱ ምንድን ነው? ምዕመኑ ቅዳሴ ሊያስቀድስ መጥቶ የቅዳሴ ጸበል አለ ነው የሚለው። ስጋው ደሙን ለመቀበል ጉጉት የለበትም። ስለዚህ ቀጥታ ሲመጣ የቅዳሴ ጸበሉን ለማግኘት እንጂ መቼ ነው ለስጋው ደግሞ የሚደርሰው የሚል የለም። ይሄ ራሱ አንድ ትልቅ ጉዳት ነው። ስንቀበልም ለምሳሌ እንግዲህ ያው መቼስ ክርስቲያን እንደመሆኑ መጠን ስጋው ደሙን ያልተቀበለ ክርስቲያን የለም። ከተጠመቀበት ሰዓት ጀምሮ በተለያየ መንገድ ይቀበላል። ስለዚህ ቢቀበሉ ችግር አይኖረውም።
ግን ያንን የቅዳሴ ጸበል የሚጠጡት ግን አንደኛ መጠጣት ብቻ ነው፣ ራስ ላይ ይደረጋል፣ ወደ ቤቱ ላይ ይዞ ይኬዳል። ይሄ ሁላ ተገቢ ያልሆነ ስርዓት ነው። ከዛ ውጭ ደግሞ መጣያም ይሆናል። ለሌላው እየሰጠ ለሌላ ምንድነው የማትሰጠኝ? ያንን የቅዳሴ ጸበል ካላገኘው ብሎ ከሚሰጡት ጋር ከሚያስተናብሩት ሰዎች ጋር የሚገጩ ሰዎች ሁላ ነው። ስለዚህ ይሄ ነገሮች መወገድ አለባቸው እንጂ ስለዚህ ዋነኛው ቅዱስ ሥጋው ደሙን ተቀብለን የምንቀበለው ነው የቅዳሴ ጸበል። ስለዚህ ምዕመናን የበለጠ ጉጉታቸው፣ ፍቅራቸው የቅዱስ ሥጋና ክቡር ደሙን ለመቀበል ነው እንጂ ጸበሉን በመጠጣት የሚያደርጉት መጋጨት የበለጠ ከእግዚአብሔር ጋር ተጣልተው የሚሄዱበት መሆን የለበትም ማለት ነው። እሺ፣ ያው ሀሳቦቹ ተነስተዋል። ለመጨመር ያህል እውነት ነው። ይሄ ዕለት በዕለት በቤተ መቅደስ ውስጥ የምናየው ነገር ነው። ያው የጸበሉ ጉዳይ የእውነት ለመናገር በቤተክርስቲያናችን ስርዓት የተሰራው ይሄ የቅዳሴ ጸበል በዕለቱ ቅዱስ ሥጋውና ክቡር ደሙን ለተቀበሉ ምዕመናን ተዘጋጀ። ይሄ ነው በቤተክርስቲያናችን ስርዓት ያለው። ያው ነገሮች እየቆዩ ሲመጡ እነሱ ራሳቸው ከስርዓት ውጭ የሆነው ነገር እንደ ስርዓት ሆነው ብዙ ልማዶች ወደ ዋናው ስርዓት ሆነው የተቀመጡበታል። ይሄ ስርዓተ ቅዳሴ አባቶቻችን እንደሚገልጹት እንደሚያስተምሩት በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 34 ላይ ጌታችን ክብር ምስጋና ይግባውና ስለኛ በደል ኃጢአት በመስቀል ላይ በነበረበት ሰዓት አይሁድ ግራና ቀኝ የተሰቀሉትን ነፍሳቸው ቶሎ እንዲወጣ ጎናቸውን እየሰበሩ መጡና ልክ እሱ ጋር ሲደርሱ የእሱን አልሰበሩም፣ ትንቢትም ስለተደረገ በጦር ጎኑን ወጋው። የዛን ጊዜ ደምና ውሃ በለቅርጽ ወጣ። ከዚህ መነሻነት በስርዓተ ቅዳሴ ሰዓት ቅዱስ ሥጋውና ክቡር ደሙ የተቀበሉ ሰዎች ያንን የሚያወርዱበት ከሰውነታቸው አንድ የሚያደርጉበት ተብሎ የተሰራ ነው የቅዳሴ ጸበሉ። ስለዚህ ቢቻል እያንዳንዳችን ለቤተ እግዚአብሔር ስርዓት ቆመናል ብንል ይህንን ጸበል መጠጣት የሚገባኝ ቅዱስ ሥጋውና ክቡር ደሙን ስቀበል ነው ብሎ እንደዚህ አይነት ቆራጥ የሆነ በስርዓቱ ላይ የሚፈጽም ክርስቲያን ቢገኝ በጣም ትልቅ ነገር ነው ብዬ አስባለሁ። እንግዲህ ወደፊትም ራሱ በታላላቅ አባቶች በጊዜ ሂደት ልንሰራ እንችላለን። እስከ መቼ የእግዚአብሔርን ስርዓት እያፈረሰን እንኖራለን? በእውነት ከስርዓቴም ፈቀቅ ብላችኋል ተብሏል። ለጊዜው ለእስራኤላውያን የተነገረ፣ በእኛም ዘመን ብዙ ከስርዓቱ ፈቀቅ ያልነው ነገር አለና እንደዛ ነው። እንደው ይህን ሁለተኛ እንደው ስርዓቱ ይደግፈዋል እያልኩ አይደለም፣ እየተደረገ ነው። ሌላው ቢቀር እንኳን እንደው በተለያየ ቦታ ላይ መሬት ባናፋስሰው በተለያየ ሰውነታችን ላይ ሌላ እኮ ወንድማችን መምህር ጥላይ ቀደም ተናግሯል። በተለያየ ቦታ ላይ የፈለቁ ጸበሎች አሉ። ሰውነታችንን የምናስመታበት በደንብ አድርገን ታጥበን ሁሉ ከስርየተ ኃጢአትም ሆነ ከደዌ ሥጋ የምንርቅባቸው ጸበሎች አሉ። ስርዓተ ቅዳሴው ግን በዕለቱ የተሰራው ቅዱስ ሥጋውና ክቡር ደሙን ለተቀበለ ነው። በስርዓት ውስጥ መመላለስ ያስፈልጋል። ቅድም እንደተነገረው በእውነት ናፍቆታችን ጸበሉ ላይ መሆን የለበትም። ትልቁ ነጥብ ይሄ። የዚህ የስርዓተ ቅዳሴው ትልቁ ዓላማው የተቀበልነውን ቅዱስ ሥጋና ክቡር ደሙን የምናወርድበት ከሰውነታችን ጋር እንደምናደርግበት የእግዚአብሔር ቃል ቅዱስ ሥጋውና ክቡር ደሙ ነው ዘላለማዊ ሕይወት የሚያሰጥ። ስለዚህ ጉጉታችን ሁሉ፣ ጸሎታችን፣ ልመናችን ሁሉ ትልቁ ግባችን መሆን የሚገባው የመጨረሻው ጌታችን አምላካችን ወደ ሰጠን ሰማያዊ ማዕድ መቅረብ። በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስለዚህ ዘላለም ከእሱ ጋር ነግሰን ለመኖር ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን መቀበል፣ የዛን ጊዜ ጸበሉም እናገኘዋለን። ከጸበሉ በላይ ጌታችን የሰጠን ሰማያዊ ማዕድ ነው፣ ዘላለም ሕይወት የሚያሰጠን። ይሄ ብቻ አይደለም፣ ቅዱስ ሥጋውና ክቡር ደሙን መቀበል ከኃጢአትም የምንነጻበት ትልቁ የኃጢአት መንጫችንም ነው። ቅዱስ ዮሐንስ ወንጌላዊው በመልእክቱ ላይ በምዕራፍ 1 ቁጥር 7 ላይ እንደጻፈልን የኢየሱስ ክርስቶስ ደም ከኃጢአት ሁሉ
ያነጻናል ይላል። ክብርና ምስጋና ለስሙ። ስለዚህ ከኃጢአት የምንነጻበትን ከሞት በኋላ ከመቃብር በኋላ ሕይወት የምናገኝበትን ቅዱስ ሥጋውን ክቡር ደሙን ለመቀበል መሽቀዳደም መትጋት ያስፈልገናል። በቅዳሴ ጸበል በእውነት ያንን በምናወርድበት ነገር እየተጣላን ያንን ብቻ እንደ ትልቅ ነገር ይዘን ይህንን ትልቁ ነገር ሳንፈጽም ብንቀር በእግዚአብሔር መንግሥት ዕድል ፈንታ የለንም። የተወደዳችሁ የክርስቶስ ቤተሰቦች በዚህ ትምህርት ውስጥ በትልቁ የምናሳስባችሁ ለዚህ ሰማያዊ ማዕድ እንድንበቃ እንድንተጋ ያስፈልጋል። የዛን ጊዜ ቅዳሴውን እናገኘዋለን። ግን ማወቅ መረዳት የሚገባን ቅዱስ ሥጋውና ክቡር ደሙን መቀበል ነው በእግዚአብሔር መንግሥት ዕድል ፈንታ የሚያደርገን። እንደውም ምንድን ነው የሚለው? ሥጋዬን የበላውን ደሙን የጠጣውን እኔ ተዋህጄው እኖራለሁ ይላል። አያችሁ፣ እኔ ተዋህጄው እኖራለሁ። እግዚአብሔር ከኛ ጋር መሆኑን የምናረጋግጥበት በእግዚአብሔር መንግሥት የመንግሥተ ሰማያት ዜጎች መሆናችንንም የምናውቀው የምንረዳው ቅዱስ ሥጋውና ክቡር ደሙን ስንቀበል ነው። ስለዚህ ትልቁ ናፍቆታችን ይሄ ይሁን። ትልቁ በዚህ መልክ ስርዓቱንም እያከበረን እንሄዳለን። ለምን? የሚገባውን ለሚገባው ነገር ነው መተው ያለብን። መናፈቅ ያለብን ይህንን ሰማያዊ ማዕድ ለማግኘት ለመድረስ መሆን አለበት የሚለውን ሀሳብ ለመስጠት ነው። መምህር እግዚአብሔር ያክብርልኝ። እንግዲህ እንዲህ እያለን ውይይታችንን ወደ ማጠቃለሉ ደረስንና ይሄ ሁሉ ረጅም ደቂቃዎች የወሰደ ውይይት እንደው በመምህር ዲያቆን ጥሌ እንዴት ይታሰር? እሺ፣ እንግዲህ እንደ ማጠቃለያ ካነሳናቸው የስርዓተ ቅዳሴ ስርዓቶች የተነሳ አንዳንዶቹ እንደው ቀላል የሆኑ በቤተ ክርስቲያን የሆነ ስርዓት ብንዘረጋበት ልናስፈጽማቸው የምንችላቸው ነገሮች ናቸው። እኔ ሥላሴ አውቃለሁ። በቅዳሴ ሰዓት ህዝቡን የሚያስተናብሩ ቦታ ቦታ እንዲይዙ የሚያደርጉ እንደውም ጋውን ለብሰው ነው። እንደዚህ አይነት እንትኖች አሉ እና በእያንዳንዱ ቤተክርስቲያን የሚያስፈልግ ይመስለኛል። አሁን ያለው በቅዳሴ ሰዓት የሚያስተናብሩ ልጆች በየጊዜው የሚነሱ ምዕመናን ናቸው። እሱም በቅናት መንፈስ ተነሳስተው ነው የነገር የሚያከናውኑ። ከዛ ውስጥ ደግሞ አንዳንዱ ስሜታዊ የሚሆን አለ፣ አንዳንዱ ደግሞ ድርቅ የሚል አለ። ስለዚህ እነዚህ ነገሮችን ሊቀርፍ የሚችል በስርዓተ ቅዳሴ ሰዓት እነዚህ ነገሮች የሚያስፈጽም ከበላይ ተጠሪ የሚሆን ሰው ቢኖር የማይሆነውን አይሆንም እያለ የሚያስተካክል ቢኖርና እንደዚህ አይነት ሰው ቅጥር ቢኖር እንደዚህ አይነት ስርዓቶች በተወሰነ ሁኔታ ይቀረፋሉ ብዬ አስባለሁ እና እንደው አብያተ ክርስቲያናት ይህን ነገር ቢያስቡበት የሚል የመጨረሻው አስተያየት። እሺ፣ በጣም አመሰግናለሁኝ። እኔ እንደ ማጠቃለያ አድርጌ የምሰጠው በመጀመሪያ ደረጃ ሁላችንም የምናስቀድስ ሰዎች ስርዓተ ቅዳሴውን በዚህ መልክ ተብራርቶ ስለቀረበ ከዚህ በረከት እንዳንጎድል ለማስቀደስ ዛሬውኑ እንነሳ። ሐዋርያው ቅዱስ ጳውሎስ የመዳን ቀን ዛሬ ነው የሚለው እና ዛሬውኑ ይህንን ቃል የምንሰማ ሰዎች በእውነት ለካ ስርዓተ ቅዳሴው እንደዚህ አይነት በረከት ያለው ታላቅ ሰማያዊ ምስጢር ለሁላችንም የታዘዘ ነው የሚለውን ቃል በደንብ የተረዳን ምዕመናን ለማስቀደስ ዛሬውኑ እንነሳ። በእውነት እግዚአብሔር ሕይወታችንን ሁሉ ይባርካል። በእግዚአብሔር ቤት ውስጥ መኖር በጣም ተገቢ ነው። በመዝሙር 121 ቁጥር 1 ላይ ተፈሳይኩ እስመ ቤሉኒ ቤተ እግዚአብሔር ነሐውር ነው የሚለው ነቢየ እግዚአብሔር ቅዱስ ዳዊት። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ነው። የደስታ ምንጭ ናት ቤተክርስቲያን። ስርዓተ ቅዳሴው ያሳርፋል። የእውነት ለመናገር በእውነት ያንን ሰማያዊ ሕይወት እንድንናፍቅ ያደርገናል። ዛሬ ይሄ ዝም ብለን በቸልተኝነትም መጨረሻ ላይ የምንመጣም ሰዎች በጠዋት እየተነሳ የዛ የቅዳሴው አካል እንሁን። የምንጠቀመው ራሳችን ሁላችንም ደግሞ ማስቀደስ ብቻ አይደለም ቀዳሾች እንደሆን እናስብ። የራሳችን ድርሻ አለን በዛ ውስጥ። እግዚአብሔርንም ደስ የሚያሰኝ ነገር ነው። ሁላችንም በስርዓት ስንመጣ ደግሞ በአግባብና በስርዓት የሚለውን ነገር እንስማ። ማንም ሰው የራሱን መዳን ይፈጽም ተብሎ ነው የተጻፈው። ይህንን ቃል የሰማችሁ ክርስቲያኖች ሁሉ በተባለው እያንዳንዳችን ማንንም ሳንጠብቅ ራሳችን ይህንን ለመፈጸም ጥረት እናደርግ። እኔ የራሴን ስራ ከሰራው ሌላውም የራሱን ስራ ከሰራ ወደ መልካም ሁኔታ እንደርሳለን። ከዚህ ጎን ለጎን በየአጥቢያው ያላችሁ ሰንበት ትምህርት ቤት ይሄ ኃላፊነት የእናንተን እገዛ ያስፈልጓል ብዬ አስባለሁ። እኛ ልጆች በነበርንበት ሰዓት ላይ
በጣም በማስተናበር የሚተጉ የሰንበት ትምህርት ቤት ተማሪዎች ነበሩ። በእውነት ከህሊናችን የማይጠፉ በቁርባን ሰዓት፣ በስርዓተ ቅዳሴ ሰዓት ላይ። ስለዚህ ሌሎች አስተናጋጆች ቢነሱም ያለ ትምህርት ያለ እውቀት ከሆነ ስሜታዊነት ይሆናል፣ ከምዕመናን ጋር የመጣላት ሌላውን የማባረርም ሊሆን ይችላል። ስለዚህ ወጣቶችም አካባቢ ወጣቶችንም እያስተማሩ ለዛ የበቁትን እየመደቡ ይህን ስርዓት የማስከበር ምዕመናን ደግሞ እሺ ብለን ለስርዓቱ የምንታዘዝ ስንሆን ሁላችንም ስንደማመጥ ያ ስርዓት ይከበራል። እግዚአብሔር በሙሉ አካባቢያችንንም ደብራችንንም በሁሉም አጥቢያ ያለውን ሁሉ ይባርካል። ዛሬ ስርዓት በማጥፋታችን የተወሰደብን በረከት ሁሉ ይመለሳል ብዬ አሳስባለሁ። በመጨረሻ የማሳስበው በአሁኑ ሰዓት ቤተክርስቲያን የሴቶች ቤተክርስቲያን እየሆነች በእውነት እናቶች፣ እህቶች እንዴት ያለ ታላቅ ጸጋ አላችሁ በቤቱ የምትገኙ ወንዶች። የት ነው ያለነው? እኛ ህይወት የለንም፣ ነፍስ የለንም። የት ነው ያለነው? ለመሆኑ ከእግዚአብሔር ተለይቶ ህይወት ምንድን ነው? በጣም የሚገርም ነገር። በዓመታዊ በዓላት በሰንበት የሚታየው ከ3/4 በላይ የሴቶች ናቸው ያሉት። በእውነት የወንዶች ቁጥር አንሶ ይሆን እንዴ? አይመስለኝም። ነገር ግን ወንዶች ቤት ቦታ ነው ያለነው። በእውነት ይህንን ልብ ልንል ያስፈልጋል። ነገ ሁላችንም ተጓዦች ነን። በእውነት ከእግዚአብሔር ተለይቶ ህይወት እንዴትስ ሊሆን ይችላል? ስለዚህ ወደ ቀደመው ቤታችሁ ወደ ቅድስት ቤተክርስቲያን ተመለሱ፣ ቅዱስ ቃሉን ስሙ፣ ቅዳሴውን በተመስጦ ሆናችሁ አስቀድሱ፣ ራሳችሁን ለንስሐ ህይወት ለቅዱስ ሥጋውና ለክብር ደግሞ አዘጋጁ። ሁላችንም ሞት በእያንዳንዳችን ደጅ ቀርቧልና ስለዚህ ጆሮ ያለው ማስተዋልን ያስተውል። እግዚአብሔር ይስጣል። መልካም። እንግዲህ በዛሬው በዮም ሚዲያ ላይ በተዘጋጀው በዚህ ቆይታ የተነሱ ከስርዓተ ቅዳሴው ከመቅደሱ አገልግሎት ጋር ያሉ እጅግ ክቡር ያልሆኑ የሚመስሉ ቀላል የምንላቸው ዕለት ዕለት በየዕለቱ የምናልፍባቸው ችግሮች እንደሆኑ የምታስቡ ሰዎች ግን ትልልቁን ነገር የሚያጠፉ ከስር ልናርማቸው የሚገቡ ነው። ጠቢቡ ሰለሞን በዚህ በመኃልየ ሰለሞን በምዕራፍ 2 ቁጥር 15 ላይ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳችሁ ያዙ ይላልና ጥቃቅን የሚመስሉ ግን ታላቁን እርሻ የሚያመክኑ በርካታ ችግሮች ስላሉ እነዚህን ችግሮች በአቅማችን መፍታት እንድንችል ዮም ሚዲያ ይህንን በጣም ሸጋ የሆነ ማለፊያ የሆነ ፕሮግራም አዘጋጅቶላችኋል። አድምጦ ለራስ መጠቀም ደግሞ የእያንዳንዳችን ድርሻ ይሆናል። እንግዲህ ክርስቶስ በተወለደ ጊዜ በቤተልሔም ነበርኩ ብላችሁ የምታስቡ ሰዎች ዛሬም የክርስቶስን መወለድ ቤተክርስቲያን በስርዓተ ቅዳሴዋ ላይ ታከብራለች። በውይይታችን መሀል እንደተነሳው መላእክት የዘመሩትን ዝማሬ ስብሐት ለእግዚአብሔር በሰማያት በሰላም በምድር ስምረቱ እያለች ትዘምራለች። ጌታ በተሰቀለ ጊዜ ከጎኑ በሆንኩ አብሬው ባለቀስኩለት እንደው አዋራውን በጠረኩለት መስቀሉን በተሸከምኩለት ባገዝኩት የምትሉ ሰዎች ቤተክርስቲያን በቅዳሴዋ ላይ የክርስቶስን መሰቀል ታውጃለች፣ ሞቱንና ትንሣኤውን ታውጃለች። እንዲሁ ደግሞ ቅዱስ ሥጋውን ክቡር ደግሞ ለልጆቿ ታቀብላለች። መቃብር አድርጋ እንድንቀበል ሁለቱ ካህናት እንደ ዮሴፍ ኒቆዲሞስ ሆነው ያከብራሉና በዚያ ባለፈው እኛ ባልነበርንበት ዘመን የሆነው ነገር የሚያጓጓን ወይም ደግሞ በነበርን የሚያስብለን እንዳይሆን ዛሬም በጎናችን በመካከላችን አለ። ቤተክርስቲያን ለዓይኖቻችን ትጨነቃለች። በስርዓተ ቅዳሴው ላይ ዑደቱን እናያለን። ለአፍንጮቻችን ትጨነቃለች። በዕጣኑ መዓዛ እንዲሁ ደግሞ እንድንማረክ ታደርጋለች። ጆሮዎቻችን ስራ አላቸው። በቅዳሴው ላይ ዝማሬውን፣ ዜማውን፣ የወንጌሉን ቃል ያደምጣሉ። ከንፈራችን ወንጌሉን ይስማል፣ መስቀሉን ይሳለማል። ዓይኖቻችን እንደ መላእክት ነጭ የለበሱ አማንያንን እያዩ በሰማይ ያለውን የእግዚአብሔርን መንግስት የወደፊት ህይወታችንን ተስፋችንን እንድናዳብር ታደርጋለች እና ስርዓተ ቅዳሴው ቀላል አድርገን እንዳንመለከተው የኛ የተሰጠን በጎ ዕድል የነገ ህይወታችንን የምንቃኝበት ነውና ወደ ቅዳሴው ያልቀረብን ሰዎች በጣም ጥቃቅን በሆኑ ምክንያቶች የምንደክም ሰዎች ግዴላችሁም ምክንያት አያድንምና ምክንያቶቻችንን ተን በዚህ ቅዳሴ ተሳታፊዎች እንድንሆን እኛ ብንመጣም ባንመጣም ቤተክርስቲያን ጌታዋን ታከብራለች። ቤተክርስቲያን መስዋዕቷን ትሰዋለች፣ ቅዳሴዋን ታደርጋለች። እኛ ግን ከዚያ ከተከበረ እድል ፈንታ እንጎድላለንና ይህ እንዳይሆንብን ሁልጊዜ መትጋት ይሁን። የመጣን የታደልን በመቅደሱ የተገኘን ደግሞ
እንደ ልቡ እንደ ፈቃዱ ሆነ ፈቃዱንና ውዱን አድርገን መመላለሳችን በክብር በጸጋ የታጀበ እንዲሆን ልንጥር ይገባል። የዛሬው መርሃ ግብራችን እንዲህ ተጠናቀቀ። ስላደመጣችሁ፣ አስተያየታችሁን ስለምትጽፉ፣ ዘወትር ስለምትከታተሉ፣ በዚህ መድረክ የሚተላለፈውን ደግሞ ለህይወት ስለምታደርጉት ደስ ይለናል። እግዚአብሔር ሁላችንን በሰላም ይጠብቀን። ብርሃነ ትንሣኤውን የገለጠልን ብርሃነ ዕርገቱን እንዲሁ ለረድኤተ ጰራቅሊጦስ ሁላችንን በሰላም ያደርሰን። እንደ ዘንድሮ ለከርሞ በቀጣይ ፕሮግራም እስከምንገናኝ በያላችሁበት ሰላም ይሁንላችሁ። እግዚአብሔር ያክብርልን።